ሳት እህል ከሚበላ ሰው ጋር ሆነ ሰድበኸኛል ተመልክቻለሁ አመሰግናለሁ ተከሸና ካናካ ያረጋያችሁ ነው እና ከፉ ቃል ወጥቷል ሰምቻለሁ ከሱ ጋር እኔ አሁን ማለት ማልፈልገው ነገር ተናገራችሁኛል ችግር የለም እኔ የሁለታችሁንም አካውንት አዘጋው ነበር በነገራችን ላይ በጣም ከባድ ኦርቶዶክስ ያቀውን ያለን እኛ ቲክቶክ ላይ በጣም ከባድ በአንድ ቀን ውስጥ በ24 ሰዓት ውስጥ ገና አንተ አሜን ብለ ላይቭን ዘግተ እንደወጣ ቲክቶክ አካውንትን እዛ ስልክ ላይ ላታገኙት ይችላል እኔ አስተንፋሴ ነው ቲክቶኩን ነው የምታዘጋው ቲክቶኩን ነው እስትንፋስን የሰጠህ እግዚአብሔር ነው ቲክቶኩን ግን እኛ ልናዘጋው እንችላለን ነው ሌላ ከፍታለሁ ቲክቶኩን እኛ ልናዘጋው እንችላለን ግን እኛ አሁን ይቅር ብለናል ሌላ ከፍታለሁ ሌላኛው ይዘጋል በቃ ተዋለሁ ይቀራል በቃ ነው ከመጨረሻው ተዋለሁ ቲክቶኩን እሱን ነው ማለት እኮ ቲክቶክ ላይ እንዳስገባ እናረጋለን ስለዚህ በቻልከው አቅም ከኛ ጋር ተገባብተን ኑር ነው እኛ አንዳንድ ጊዜ አንዳንድ ነገሮችን ጸጥ ብለን ስናልፍ እንደው አለረለ ስለ ፍቅር ስለ ተተና ብለን እንጂ ከጌታ ከኢየሱስ መስቀል ላይ ወደ ስላልፈለገ እቺ መልእክት ለማናት ወይ ሰውየው ስሙን ጥራው ወይ ግድ እቺ መልእክት ለማናት ደስ ይላል እኔ አታጣላኝ እኔ ከህዝብ ጋር አታጣላኝ ፓስተር እኔ ለጨዋታ ነው እንደዚህ ያልኩት እኔ የማንንም አካውንት የማዘጋት አላማ የለኝም አስቤውም ወጥኛውም አላቅም ደሞ በእልህ ይቺ መልእክት ለማናት ብለ ደግሞ ሌሎች ሰዎችን አስነስተህ አካውንት ያታዘጋው በክርስቶስ ፍቅር ለምናል አጣለሽ አቅሙ ቢኖርህ እንኳን አታዘጋም ለምን ቢባል ማናዘጋበት ሁሉን በፍቅር ስለምንገዛልና ስምም ደግሞ አይጠራም ቀጥል ዲያቆንዬ መጽሐፍ ቅዱስን አንስተ መጽሐፍ ቅዱስ ላይ ያለው ላይ ሐሳብ ላይ ቀጥል ግን ይሄ ጽርሃሪያ መጽሐፍን ግን እያሰብክ አይምሮ ውስጥ መጽሐፉን አሳየና ዳድ ሶፊ አሳየን መጽሐፉን መልስ ላይ ነው ማሳየው ይኸውልህ ጽርሃሪያም ይያለ በኢትዮጵያ ኦርቶዶክስ እኔ ማን እንደሚጽፍልህ እኮ ስለማቅ ነው እኮ ዳዲ እኮ ይሄን እኮ ምልህ እኮ ሶፊ ይሄን ላከለ ሜሴጅ ይሄን ሶዬ ይኸው ኔጋ ልኮልኛል ሜሴጁን ወይ ታም ያደለ ጌታ ምስክር ነው አይደል ተወሱና ተዋሽ እኔ ማንንም ቴክስት አይደለም ይደርሰኝ ይሄው መጽሐፍ ይሄው መጽሐፍ እኮ አልኩ እኮ መጽሐፉን አይደል መጽሐፉን ነው እኮ ያልኩ እንጂ ቴክስት ማንም ማለት ጌታ እኔ መጽሐፍ አውጥቼ ነው ማወራው ፒዲኤፉን አውጥቼ ያወራው ፓስተር ሶፊ እንጂ ሶፊ ማለት ቀጥል ሶፊ ማለት ይላል እሺ ሶፊ ማለት ወንድማችን እንደ መጠጡ ገብስማነት ይበዛባል ማለት የሐሰብ ገብስማነት ጥሩ አይደለም አንድ ሰው ሁለት እግር ላይ ተብሎ ለዛፋው ይሄድ እኔ ፐርሰናሊ አታክ አድርገኝ እኔ አንተን ፐርሰናሊ አታክ ማለት ፈልጌ አይደለም አባባሌ እንደ መጠጡ እንደ ሶፊ ማለት ገብስማቱን ነው ይሄ ጅሙርጉር መሆን ጥሩ አይደለም ገብቷል ሁለት እግር ላይ ተብሎ ለዛፋ አይወጣም በቻልነው አቅም አንድ ሐሳብ ላይ ፎከስ አድርገን ነው መውራት ያለብን ለምትናገሩ ሐሳብ እኮ ነው በቂ መልስ እየሰጠሁክ ነው ፓስተር ምን አልኩ መሰለ ሶፊ ማለት ያመጣቸው መጽሐፍቶች በአጠቃላይ ቤተክርስቲያን ከምታስበው ትምህርት ውጪ ከሆኑ አይመለከተንም ነው ባጭሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ሥላሴ ደብር ፈቅደው ያሳተሙት ጽርሃ አርያም ነው ያወራው ማለት አዳምጠኝ እኔን ስለመታተሙ ነው አሁን የማይመለከተኝም በደንብ አድርገህ አዳምጠኝ እኔ እያልኩ ያለሁት ከቤተክርስቲያን ትምህርት ውጪ ከሆነ እኛ አይመለከተንም ነው ባጭሩ የቤተክርስቲያን አጭርና ግልጽ አጭርና ግልጽ አንድ ብቻ ጥያቄ ጠይቀው ያቆም ፈለገ በትክክል ነው ባክ ሐሳቤን አልጨረስኩም እኔ በልቤ ሐሳቤን አልጨረስኩም እስቲ ትሁቱን እስቲ በቃ ፓስተር እኔ ሐሳቤን አልጨረስኩም ሐሳቤን ስጨርስ ነው ከኔ ጋር ማውራት ያለበት በመሐላ ታንሳኛ እሺ ዝም ብለህ ሐሳቤን አላነሳሁትም እኔ አንተን የማንሳት ዓላማ የለኝም ፕሮቮክ እያረከኝ ነው እኔ ነገር ተግባብተን ልንቀጥል የምንችለው እንዴት ነው ተግባብተን ልንቀጥል ነገር እየፈለከኝ ነው በመሐል እኔ አንተን ነገር ብፈልግ እንደዚህ ነው እንዴ ነገር መፈልግ አንተ ነገር እንደፈለክኝ እኮ ነው ነገር መፈልግ ያንተ ችግር እኮ ምን መሰለ አልገባም እኔ ጮክ ብያወራል አንተ ግን ከስር ነው ምን አለ መሰለ ወንድሜ ጣቅ ምን አለ መሰለ ኦርቶዶክሳውያን ወንድሞች እህቶች ጣቅ ታረጋኛል ታዲያ ከዚህ በላይ ምን አለ የቱ ጋር ነው ጣቅ ያረኩ በመሐል ገብስ ነው ምትለው ትለኛለህ እኔ ገብስ ነው ምትለው አላልኩም የሚመስል እንስሳ ካያችሁ አትቅረጹ ትላለህ ምንም አትለው እኔ በፍጹም አሁን ሰዎች በጣውት እንደመልኩ አልፈልግማ አንደን ጊዜ ሰው ድንገት አይታወቅም አንተን የሚመስል እንስሳ ቢያገኙ ነው ሊያውም የቤት ሳይሆን የዱር እንስሳ ቢያገኙ ለምሳሌ
ምን ይታወቃል እኔ ወደ ስተት መንገድ እንዳይሉ ለማለት ያክል ነው እንጂ እኔ አንተን ጠልቼ አይደለም ፓስተር ሶፊ እኔ በክርስቶስ ፍቅር በጣም ነው የምወድህ ስለዚህ በቻልኳት ቀርበን እናዳምጥ አዎ እኔ አንተ ነው የምትወደኝ እኔ አዎ እኔ በክርስቶስ ፍቅር እወድሃለሁ በጣም በክርስቶስ ፍቅር ስለምወድህ ነው ካለህበት ጨለማ እንድትወጣ አብዝቼ የምጸልየው በነገራችን ላይ አብዝቼ ስላንተ የምጸልየው ትላንትና ማታ መንፈስሽ ይታወቅ ነበር አይደል ተኝተህ ለምሳሌ ትላንትና ማታ ቤት ከገባው በኋላ እንዴ ተደውለልኝ ነበር እንዴ ትላንትና ማታ አንተ ቤት ከገባ በኋላ መንፈስሽ ይታወቅ ሲደውልልኝ እኔ አሜን ብዬ ጨርሼ ነው ስልክ ያነሳሁት በነገራችን ላይ ስላንተ አብዝቼ ክርስትና ስም የለህም በርግጥ ፓስተር ሶፊን ብትባል ስሙ በሰማይ ቤት አይታወቅም ግን ወንድሜ ያልኩኝ በቃ ለወንድሜ በጨለማ አሰራር ውስጥ ያለውን ወንድሜ እግዚአብሔር አምላክ ሆይ በቃ በስምህ አድነው እግዚአብሔር አምላክ ሆይ ካለበት ድግድግ ጨለማ አውጣው በቃ ቤተክርስቲያን ልቡ ይናፍቃል ልቡም ስለሚናፍቅ ባይኖም ኖር ነጠላ ፒንክ ነጠላ ያደርጋል ይሄንን የልቡን መሻት አሰበህ ደግሞ ተመልከተ ጌታ ሆይ ነጩን አለበሰው ብዬ ስላንተ አብዝቼ ይጸልይ ነበር ሶ መንፈስሽ ይታወቅ ነበር አይ ነው አቤት 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 እኔ ገርመኛል ለመሰለ እነሱ ጋር ካለው ይልቅ እናንተ ጋር ያለው አብዝቶ ይበልጣል ያል ብራዘር እሱ ነው አዎ እነሱ ጋር ካለው ይልቅ እኛ ጋር ያለው ኃይለኛ ነው ከኔ ጋር ያለው ጠላቴ ያለው ታው ፓስተር ሶፊ ያለው ታው ቆይ ሶፊ ምንድነው ከኔ ጋር ያለው ኃይለኛ ከኔ ጋር ያለው ኩከራም ሽለና ነው ጠላቱጣና ጠላታችን ሰይጣን ነው ጥቅስ ሰይጣን ይጠቅስ ነበር አንድ ጊዜ ክርስቶስ ኢየሱስን አግኝቶ በተሰግድልኝ ብሎታል ታስታውሳለህ ጥቅስ መጥቀስ መኖር አይደለም መኖርና መጥቀስ ይለያያል አሁን ክርስትናን እንኑረው ነው ስንኖረው ግን መጽሐፍ ቅዱሱ የሚለውን ሐሳብ ይዘን እንከተል ነው መጽሐፍ ቅዱስን እኮ ፕሮቴስታንትም ያነባል ኦሊሰስም ያነባል ጆሆቫ ዊትነስም ያነባል ሌሎችም ያነቡታል ግን ይኖሩታል ወይ ነው እንኳን እሱ አይደለም እስልምና ላይ ያሉት ልጆች እንደ ፊክሽን አንበቦት ከኦርቶዶክስ ጋርም ከክርስቲያን ጋርም ለመከራከር ይመጣል አሁን ይሄ ቅዱሳን ስዕላት ወይም ደግሞ ስዕላት መጽሐፍ ቅዱሳዊ ናቸው ወይ ወደሚለው ሐሳብ እንሂድ እሱን ሐሳብ ላይ ነው ስለሱ ያወራሁት እኮ ነው ያው በመሃል እያነሳኝ እኮ ነው ተሙ አንተ ገና አዲስ ስለሆንክ ምን አለ መሰለህ ሶፊ እቺን ልበለ ተሙ ገና አዲስ ስለሆንክ እቺን ጥበብ አንተ አልተማርካትም እቺን ጥበብ ገና አልገባችም ተሙ እነሱ ለሃይማኖቱ አዲስ አይደለም ገብቶ ነው ሃይማኖቱን የተከተልኩት አይደለም ሃይማኖቱ ገብቶኝ ነው አሁን ይኸውልህ ክርስቶስ ኢየሱስ 10 ሰዓት መጣ 9 ሰዓት መጣ ሁሉም አንድ ነው አይደለም እቺ እነሱ ነካ የሚያረጓን ነገር አልገባህም አንተ ገና ይገባ አልነካህም በነገራችን ላይ የነካ መስሎ ነው እንጂ አልነካህም አሁን ምን አለ መሰለ ሊነካኝ ይችላል ብለህ ስለምታስብ ነው የነካ የመሰለ እንጂ አልነካህም አይደለም ትልቁ ሐሳብ ምንድነው መጽሐፍ ቅዱሳዊ የሆኑ ሐሳቦችን መቀበል አሁን ፕሮቴስታንቲዝም አሁን ያነባል ወይ ካልከኝ አዎ ያነባል ግን አይኖረው እናንተ ልክ አይደላችሁም ብላችሁኛል ስለ ቅዱሳት ስዕል አድኖ አይባልም ቅዱሳት ስዕል ናቸው የሚለው እዚህ በነገራችን ላይ በዚህ አጋጣሚ ማወቅ ያለብን ነገር ከሁሉ ነገር በፊት እኔ ትላንትና ማታ እንዳልኩ እኔ ላንተ ዛሬ ጸሎት አደርግልሃለሁ አቤቱ ቅዱስ አምላካችን ሁሉ እግዚአብሔር ሆይ ወንድማችን ታምረ ማርያምን ታደገው በእናትህ ስም በንጽሕተ ንጹሃን በቅድስት ድንግል ማርያም ስም የተሰየመውን ወንድማችንን ታምረ ማርያምን በእውነት የእናትህን ታምር ግለጽበት በልቡ በጣም ጨለማ በስቷል ቅዱስ አምላካችን እግዚአብሔር ሆይ ለሐዋርያት ለቅዱሳን ለጻድቃን ለሰማዕታት የገለጥከውን እውነት ግለጽለት ካለበት ድግድግ ጨለማ ሮጦ አምልጦ ወደሚደነቀው ብርሃን ይሸጋገር ዘንድ አቤቱ ቅዱስ አምላካችን እግዚአብሔር ሆይ ያንተ ቅዱስ መልካም ፈቃድ ይሁንልን በልባችን ልብ በወንድማችን ልብ ላይ ያለውን እንደ አለት የጠጠረ እንደ አለት የጠነከረውን የክደት ትምህርት በአጠቃላይ አምላካችን እግዚአብሔር ሆይ በሶስትነት በአንድነት ስም በስላሴ ስም የተሰባበረ ይሁን ከዚህ ሰዓት ጀምሮ በአንደበቱ ተቀምጦ የሚያወከንን መንፈስ አንተ አቁምልን አሜን ይቅርታ አድርግልኝና ፈለገ አሁን የጸለይከው ጸሎት በአጠቃላይ ልክ አይደለም ማለት ትክክል ይሁን አይሁን ማቆቆል ነኝ እህቴ ፕሊስ ከይቅርታ ጋር ታውቃለህ መጽሐፍ ቅዱስ የሚያዘን
ማይክሽን ስማኛ ይታረግ አንዴ ስማኛ ፕሊስ አይ ነው አንቺ ለማዳመጥ መጽሐፍ አይደለም ቅዱስ የሚያዘን የተጠየቁትን ጥያቄ ለማብራራት በኢየሱስ ክርስቶስ ስም ብቻ መጸለይ እንድንችል በስላሴ ያትግቡ በክርስቶስ ስም ያልጸለይከው ጸሎት ነው በስላሴ ስም ይጠራ እታችን በስላሴ ስም ያለፈ ይሳተፋል ስላሴ ማን ስም ነው ስላሴ ማን ስም ነው እታችን በኢየሱስ ስም ካልጸለይ ተቀባይነት የለህም ስላሴ ላይ ያለውን ነገር ነው ማውራት የጠየቁትን ስላሴ ማን ስም ስላሴ ማን ስም አብን በስሜ ስማኝ አብን በስሜ ስጠይቁት ምላሽ ታገኛላችሁ ተብሎ ስላሴ የማን ስም ነው እታችን የጠየቁሽን የጸሎት አውቶሪቲ የተሰጠው ስም ኢየሱስ ብቻ ነው ስላሴ የማን ስም ስማኝ ወደ ኢየሱስ እንኳን ዳይሬክት መጸለይ አችልም የሚጸልየው በኢየሱስ ስም ወደ እግዚአብሔር ነው ስላሴ የሚል ስም ሲጠራ ራሳችሁን የሚያዞራችሁ አረብ ስላሴ ያላችሁ ጻፉ አስተካክሉ ጸሎትን አስተካክሉ እኮ እንዲሰማል ለጸሎት የኢየሱስን ስም አስቀድም ካሉና ዋጋ የለውም ሁላችሁም ስላሴ ያላችሁ ጻፉ የስላሴ ስም ሲጠራ ነው እታችን ላይ ያለው መንፈስ የተነሳ ሁላችሁም ስላሴ ስም ካልጸለይ ጸሎትን አይቀበሉም ሰማይ ራሱ ያንተን ጸሎት ሪኮግናይዝ አያደርጉም በኢየሱስ ቃል አብና በመንፈስ ቅዱስ ተሰለያ የለንም በኢየሱስ ብቻ ነው አልገባም ፋክት ነው እኮ ሐዋርያቶች ቅዱሳን ሐዋርያት ያሉት ነገር ቆራለ ቅዱሱ ጳውሎስ ያለው ነው ማውራለ ቆይ እታችን ተረጋጊ አንድ ጊዜ ቆይ ተረጋጊ አንድ ጊዜ ሲጀመር ፓስተር ሶፊ ለሌላው ጊዜ ገሰለ ስሜታዊ የሆኑ የበታችነት ስሜት የሚሰማቸው ሰዎች በቻርኳ አቀብ አታስገባ ለምን መሰለ ምክንያቱም ቁም ነገር የሆኑ ሐሳቦች ሲተላለፉ አንዳንድ ጊዜ የበታችነት ስሜት የሚሰማቸው እህቶችና ወንድሞች ልክ እንደዚህ ጣልቃ ይገባሉ ፕላስ ደግሞ ስሜታዊነት ለክርስትና ጸር ነው እህታችን ስሜታዊ ከመሆን ይልቅ ምክንያት የሆነሽ ብታወሪ የሚል ሐሳብን መከራለሁ ስላሴ ምንድነው የማን ስም ነው ያወቅሻል መሰለኝ ስለ ስላሴ ዕውቀቱ አለሽ ወይ ያለሽ ራሱ አይመስልም ስለዚህ በቻልኩት አቅም ከፓስተር ሶፊ ጋር ጨርሰን ስላሴ ማን ስም ነው ንገረኝ ስላሴ የሚባል ኮንሰፕት ሲጀመር ስላሴ ዕውቀቱ ስላሴ የሚባል ቃል አለ መጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ ነው እንጂ ስላሴ የሚባል ቋንቋ አለ መጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ ነው ስላሴ የሚለውን ቋንቋ የመጣው አረ ቆይ ብቻሽን አታውሪ እንዴ ተረጋጊ ማለት አይደለም እንደዚህ ማናወራም እህቴ ምናምን አለ ዳይሬክትሊ ነው ያወራን ያለ ነው አንተ በመታወራው ስምሽን ማልበል ዴ ስም ያወራ ፊት ለፊት ያለውን ስም ተጠቀመ እሺ ህይወት ላይፍ ይላል ህይወት ነው እሺ ህይወት እህታችን በአብ በወልድ በመንፈስ ቅዱስ ታምኛለሽ አንድ ጊዜ በቃ በፍቅር መልሽልኝ እሺ እንዳትጮይ ስሜቴ እንዳትሆኝ ምናምን ስሜቴ ለክርስቲያና ጻፍ ነው በጣም በአብ በወልድ በመንፈስ ቅዱስ ታምኛለሽ አምናለሁ እሺ አብ ለወልድ ምን አልከኝ አብ ለወልድ ምን ነው አብ ወልድ መንፈስ ቅዱስ አንድ አምላክ የጠየቁሽ ጥያቄ አብ ለወልድ አባት ወልድ ተመልሽ በእናትሽ እህታችን ይወት አብ ለወልድ ምኑ ነው ይሄን የጠየቁሽ ብቻ አብ ለወልድ አባቱ ነው አባቱ በጣም ጥሩ ወልድ ደግሞ ለአብ ምኑ ነው ስለዚህ ወልድ ደግሞ ለአብ ምኑ ነው ህይወት ተረጋጊና ስሜታዊ ሳትሆኚ ይሄን ንዴትሽን አጥሪስ አቁሚና ልጁ በስነ ስርዓት መልሽልኝ ወልድ ለአብ ምኑ ነው መለስኩልህ አይደለ እንተ ኔትወርክ እየተቆራረጠብኝ ነው መልሼ ይልሃለሁ ይኸውልህ አንድ ነገር ሲገርማ አንድ ነገር ወልድ ራሱ ወልድ ወደ አብ ህይወት ቆይ አንድ ጊዜ አልጨረስኩም ተረጋጊና አዳምጪኝ አብ ለወልድ አባት ነው ብለሽኛል በጣም ጥሩ ወልድ ደግሞ ለአብ ምኑ ነው ልጁ ነው አብ ለመንፈስ ቅዱስ ምንድነው ህይወት መጽሐፍ ቅዱስ የሆነ ሐሳብ ነው ያነሳው ሁላችሁ ማለት እየሰማው ነው አብ ለመንፈስ ቅዱስ ምን ነው መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ በሚለው በዛ ኮንሰፕት እንተማመንና ጥያቄ አብ ወልድ መንፈስ ቅዱስ ይሁን አንተ በእናንተ ዶክትሪን አስተሳሰብ አይደለም እኔ ያለው በራስሽ ዶክትሪን መልሹ በራስሽ ያንቺን ትምህርት ነው የምንፈልገው የኛን ዶክትሪን እርሹ አብ ለወልድ አባት ነው ወልድ ደግሞ ለአብ ልጅ ነው ብለሽኛል አብ ለመንፈስ ቅዱስ ምንድነው ስልሽ ወራጅ አለ አትበይ ዴ የምን ወራጅ አለ ነው በስክር መልሽ የቤተ ክርስቲያን አብ ለመንፈስ ቅዱስ ምንድነው ቆይ አንድ ጊዜ አብ ለመንፈስ ቅዱስ ምንድነው አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ እኔ መቼ ዘጠኝ አምላክ ነው አልኩሽ ሂዊ ዴ አብ ለወልድ ምን ሆኖ ስልሽ አንድ አምላክ እኮ አይደለም ያልሽኝ አብ ለወልድ አባት ነው አልሽኝ
እሺ ወልድ ደግሞ ለአብ ምንድነው አልኩሽ? ወልድ ደግሞ ለአብ ልጅ ነው አልሽ። አንድ አምላክ ነው አልሽ። እኔ መቼ 9 አምላክ አብ ለመንፈስ ቅዱስ ምንድነው ነው ያልኩሽ። ይሄን ስንሳታቂ በየትኛው ሞራል ነው አንቺ ስለ አብ ወልድ ለመንፈስ ቅዱስ የምትናገሪ? ምታቂ ከሆነ ንገሪ። መጽሐፍ ቅዱስ ይላል አብ ለመንፈስ ቅዱስ ልጁ ራሱ አዳምጪ። አብ ለመንፈስ ቅዱስ አሁን እናንተ አብ ለመንፈስ ቅዱስ ምንድነው? ብዙ አይነት ነገሮችን እየተከታተላችሁ ለምን እንደምትቸገሩ አይገባኝም። አብ ለመንፈስ ቅዱስ ምንድነው? በስሜ ብትለምኑ አላለም ብሏል። የጠየቁሽ ብቻ መልሽልኝ። ወደሱ ከመሄዳችሁ ብትለምኑ አላለም። ይሄን መልስ። አይ ወደዛ ትዳ የዶክትሪን ጥያቄዎችን የሚያስነሳ ነገሮችን አታንሳሉ። ፕሊስ አዳም ወደዚህ የምንገባ ከሆነ የማንወጣበት ነገር ውስጥ ነው የምንገባው። ያው ግልጽ ያነሳው እኔም ጠይቀን መልስልኝ። ምንድነው የምንወጣበት ነገር? አብን በስሜ ለምኑ ብሎ አላለም ወይስ ብሏል? ይሄ መልስልኛ። አንተ መጀመሪያ መልስልኝ። የተነሳንበትን ፖይንት መልስልኝ። ኢየሱስ አብን በስሜ ለምኑ ብሏል ወይስ አላለም? እሱ መልስልኝ። እሺ አዳምጪ። ሂዊ ፕሊስ አዳምጪ። አካቲ ዘራፉን ታዩ። መጀመሪያ ጠየቀው ሳትመልስ ወደ ሌላ ለምን? እሺ መልስልሻለሁ። በደንብ አድርገሽ አዳምጪኝ። ለምን ስለ ትሪኒቲ እንዳነሳው አብ ወልድ መንፈስ ቅዱስ ህይወት ገብቷታል ወይ የሚል ሐሳብ ለምን እንዳነሳው እነግርሻለሁ። አንቺ በፍቅር አዳምጪኝ። አካቲ ዘራፉን ታዩ። የማንወጣበት ነገር ስለማንገባው እሱ ታዩ። በፍቅር እናውራና አዳምጪኝ። እሺ ደም የሚታገው መጀመሪያ ይወለድ ከጥያቄ ለመሸሽ ጥያቄ አታቅርብ። የጠየቁልን ነገር አረ ከጥያቄ ለመሸሽ አይደለም። ኢየሱስ አብን በስሜ ለምኑ ብሏል አላለም? ብሏል አላለም? ይሄን መልስ። መጀመሪያ ስለሱ ሐሳብ ይላራራልሽ። ብሏል አላለም በለኝና ከዛ ያለበትን ቦታ ያሳያል። እህቴ ፕሊስ አዳምጪኝ። እስኪጨርስ አዳምጪኝ። ስለሱ ሐሳብ አውራ። እሺ እግዚአብሔር ያክብርልኝ። ስሜታዊ አትሁኝ ፕሊስ። አሁን ከዚህ በኋላ ስናወራ ሌሎች እህቶች ወንድሞችም ገስለይ ስትገቡ ፕሊስ ስሜታዊ አትሁኝ። እግዚአብሔር ምስክሬ ስሜቴነት ለክርስትና ጸር ነው። ከመንፈሳዊ ቀናት እንደሆነ ይገባኛል። ግን አካኪ ዘራፍ አይደለም። የእግዚአብሔርን ቃል ተደማምጠን ካላወራ ነው በስተቀር ማንም ለማንም ፍሬ ያፈራ አይችልም ነው ባጭሩ። ስለዚህ በደንብ ተደማምጠን እናወራ። ለምንድነው እንዲህ አይነት ሐሳብ የተነሳው? ለምንድነው ስለ ትሪኒቲ የተነሳው ካልን በደንብ አድርጋችሁ አዳምጡኝ ተወዳጆች። አንድ ሰው ምሳሌን በደንብ አድርጋችሁ አዳምጡ። አንድ ሰው ለምሳሌ ኤቲስት ቢሆን እግዚአብሔርን ፈጽሞ ባያውቅ እግዚአብሔር ሳያውቅ አንድ ሐሳብ ስላለ ይገባው ወጣለው አይደለም ይጨርስ ፈለገ ይጨርስ አይደለም ማለት እሱ በጣም የተረጋጋ ስሜታዊ ሆነ ማይክል ታደርገው ታዲ ቤቱን ነው አንድ ጊዜ በዚህ ድራማ ልትሰራ አትችልም። በዚህ ድራማ ነው ወንድም የተረጋጋ እንጂ አንተ እንደ ተረጋጋ ጴንጤ ሁሌ እንደሚጮህ ምናምን አድርጋ አታውራ። ይሄ ድራማን እዛ ይደስራ አሁን እኮ ገብተህ ጮህ እዛ ይደስራ ድራማን እናንተ በጣም ተረጋጋችሁ። እኛ እንደ ጮህን ምን ብንጮህ እውነት ስላለን ነው የምንጮህ። ስለዚህ ድራማን ሌላ ቦታ ይደስራ ወዳጄ፣ ሌላ ቦታ ይደስራ ድራማን። ይህ መገናኛ አይደለም ሚውት አድርግ። ይህ መገናኛ አይደለም ቲክታክ ፕላትፎርም ነው። አትጩ ሚውት አድርግ። መገናኛ አይደለም ቲክታክ ፕላትፎርም ነው። እኛ በመጽሐፍ ቅዱስ እናምናለን። በገድላት እናምንም። በገድላት እናምንም። በመጽሐፍ ቅዱስ እናምናለን። በተቀማጣ እናምንም። በመጽሐፍ ቅዱስ ነው የምናምነው። ስለዚህ መቃጠል ትችላላችሁ። ስለዚህ ተረጋግተናል። እናንተ ትጫዋላችሁ ምናምን ብላችሁ እዚህ ድራማ መታችሁ አትስሩ። ድራማ መታችሁ አትስሩ። ልጅቷን ዲስሪስፔክት አታርጓት። የጠየቀች በትክክል መልስላት። አሁን አንተ በህዝብ ዘንድ ተቀባይነት ለማግኘት እሷን ጨቁነ ተረጋጊ ምናምን ብለህ ከዛም በኋላ አንተ እንደ ተረጋጋ አይነት አድርገህ ልታወራ ሞክር። ይሄ ድራማ ነው። ድራማህን አቁም። የጠየቀችን በትክክል መልስላት። ለዚህ ነው ገብቼልናል። ከዲያቆን በፊት ዲያቆን እሱን የተጠየቀው እሱ ይመልስ። አንተ እንደዚህ ጣልቃ አትግባ። እሷ የጠየቀችን በትክክል መልስ። እዚህ ብዙ ሰው ተሰብስቧል። ስለዚህ አሁን ስክሪን ሪከርድ ተደርጎ እሱ ተረጋግቶ አወራ ተመልከቱ። እሷ ግን ጮች ለማስባል አንተ እንትን አትበል። ተረጋጋና ተናገር። እሷ የምትጠይቅህን ብቻ ጸሎት በኢየሱስ ስም ነው የሚጸልየው። ለምንድን ነው በሌላ የጸለቀውን ያለች? ይሄን መልስ። ስለ ስላሴ አታወራም። እሺ ምጨርስ ከሆነ እኔን ደግሞ በተሪ አዳምጠኝ። እሺ ልክ ጣልቃ ሳልገባ እኔንም ጣልቃ ሳገባ አዳምጠኝ። በመጀመሪያ ደረጃ እንደፈለጋችሁ መቃጠል ትችላላችሁ። ምንም የሚያቃጥል ነገር የለም። የምናወራው እግዚአብሔርን ቃል ነው። የእግዚአብሔርን ቃል ሳወራ ኢቭን ፕሮቴስታንቶችን ላበሳጭና ላቃጥል ብዬ አላማን ግቤ አልመጣም። ይልቁኑ በፍቅር እንዲያደምጡኝ ነው የምፈልገው። እንዲጮሁ እንዲበሳጩብኝም አልፈልግም። ሲቀጥል ደግሞ ስለማወራው ነገር አንተ መርጠህልኝ እንደ ሐኪም ቤት ዶክተር ይሄን መድኃኒቱ አጥበል አንተ አዘልኝ ሳይሆን የምናገረው የገባኝን
መንፈስ ቅዱስ የገለጠልኝን እውነት ግን እናገራለሁ። አንተ ለኔ ማንንም አይደለም፣ ሌሎቹም ፕሮቴስታንቶች ለኔ ማንንም አይደሉም። የፈለኳትን ነገር እናገራለሁ። ስለምፈልገው ነገር አውራልኝ አትበለኝ። መስማት ካልፈለክ አለመስማት መብት ነው። እኔ ግን የፈለኩትን ነገር እናገራለሁ። ሁላችሁም በደንብ አድርጋችሁ አዳምጡ። እህታችን ህይወት የጠየቀችው ጥያቄ ትክክል ነው ከአንድ ነገር በስተቀር ያ ደግሞ ምንድነው ስሜታዊ መሆን መጮህ ምናምን ትክክል አይደለም። ፈለጋትናጆስ ጋር የፈለገችውን ነገር መጮህ አትበል። ፈለጋ ይወልድ መጮህ የሚለው ቃል አታስገባ። መጮህ የሚለው አታስገባ። አሁን አንተ ስክሪን ሪከርድ እንደደረግልን ይኸውላችሁ እሱ ተረጋግቶ አወራ። እነሱ ጮህ ለማጥፋት ነው። አንድ ሰይን ቃል አትጠቀም። ዝም ብለህ መልስህን መልስ። እኔ እጮሃለሁ። ይኸውልህ እውነት ያዘውልኝ። ለምን ትጮሃለህ? ወንድሜ እውነት ስለያዝኩ ነው የምጮህ። ይኸውልህ ጥያቄውን ብቻ መልስ። ጸሎት በኢየሱስ ለምንድን ነው የማትጸልየው አንተ? ይሄን ብቻ መልስ። ስሜቴነት ለክርስትና ጸሎት አንተኛኮ ወዳጄ በኢየሱስ ስም ለምንድን ነው ጸሎት ያልጸለይከው? ይሄን ብቻ መልስ። ሌላ ነገር አታውራ። አንተ እኔና ህይወት እናውራ። አንተ ለሌሎቹ አድማጮች ሁንና ግን እንትን አትበል። ስሜታዊ ሆናችሁ ምናምን አትበለን። አንተ ሰው አያገባም። ግን ጥያቄውን ብቻ መልስ። እሺ አንተና ልልህም ለሌሎች እህቶች ወንድሞቼ ግን ስለሚያደምጡ ለነሱ በነገራችን ላይ አንድ ነገር ለክርስትና ልንገርህ። ይኸውልህ እሺ ስሜታዊነት ለክርስትና ጸብ ነው። ግን ሰዎችን ክፉ ነገር እንደ መጽሐፍ ቅዱስ በዚህ መሰናክል ላይ መጣ አይቀርም። መሰናክሉን ለሚያመጣው ግን ወዮለት ይላል። አንተ ለሰው መሰናክል እየሆንክ ሰዎች ስሜታዊ እንደሆኑ እያደረግ ድጋሚ ለምን ስሜታዊ ሆናችሁ የምትል ከሆነ ተጠያቂው አንተ ነህ። ስሜቴን አላደረኩም። እሱም የጠየቀች ጥያቄ በኢየሱስ ስም ለምን አትጸልይም ብላ ከጠየቀች በኋላ እንዲያቱኝ ከዛ ስክሪን ሪከርድ ተደርጎ ወጥቶ ተመልከቱ እነሱ እንዴት የተረጋጉ እንደሆኑ እንድትባል ፈልገ ነው። ሌላ ምንም ነገር አልፈለክም። ከዛው ጊፍት እንዲሰጠ ነው። ይሄ የክርስትና ኤቲክስ አይደለም ወዳጅ። ያው እየተሰጠ ነው፣ እየዘነበልን ነው። ለዛ ነው ምንም ሌላ ዓላማ የለንም። I'm sorry ያቆም ፈለገ እየዘነበልኝ ይላል። እሺ በፍቅር ነገሮችን ብናወራ ግን መልካም ነው። ታች የጠየቀችው ጥያቄ እሷ ራሷን ችላ ጠይቃለች፣ አብራራላታለሁ። የማንንም ጥብቅና የማንንም አጋዥነት አያስፈልጋትም። ኦኬ አሁን ሂው ያነሳችውን ሐሳብ ስናወራ አንድ ነገር አነሳን ተወዳጆች። እውነት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ? ለምንድን ለማምለጥ ሽል ለማለት አይደለም። ለምን ይሄን ሐሳብ አነሳን? ለምሳሌ አንድ ሰው ኤቲስት ቢሆን እና አንድ በእግዚአብሔር የሚያምን ሰው ወደሱ ጋር ሄዶ እውነት ሐዋርያት ግን እንደው በመንፈስ ቅዱስ ተሞልተው ነበር ብሎ ቢጠይቀው ይሄ የሞኝ ጥያቄ ይባላል። ወይም ደግሞ ባርን ከፈር ብትሉት ለሱ ተረተረት ይሆናል። ለምንድን በመጀመሪያ በሐልዎተ እግዚአብሔር አላመነማ ያ ሰው። በሐልዎተ እግዚአብሔር ያላመነን ሰው ሄዳችሁ ሙሴ ቀይ ባህርን ከፈለ ብትሉት ለሱ ተረተረት ነው። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት አቆመ ብትሉት ለሱ ተረተረት ነው። ለእርሱ እውነት የሚሆንለት በመጀመሪያ ሐልዎተ እግዚአብሔርን ካመነ በኋላ ነው። ካልሆነ ግን ዝም ብሎ አለመደማመጥ ነው የሚሆነው። ስለዚህ እህታችን ሉይ ስለምንም ነገር ከመውራቷ በፊት እንግዲህ የትምህርት ሁሉ በላጭ ወይዘር ኦርቶዶክስቱ ምንም ትሁን በመጽሐፍ ቅዱስ የምታመን እህት ከሆነች በመጽሐፍ ቅዱስ የምታመን እህታችን ከሆነች በእግዚአብሔር የምታመን እህት ከሆነች በአብ በወልድ በመንፈስ ቅዱስ የምታመን እህት ነች ማለት ነው። ስለዚህ እውነት አብ ወልድ መንፈስ ቅዱስ ምን ማለት እንደሆነ ታውቃለች ወይ እንዴ? አብ ወልድ መንፈስ ቅዱስ ምን እንደሆነ ሳታውቅ ስለምንም ነገር ስላወራች ብቻ ዋይ ሂዊ ስላለችው ነገር እናውራ ማይባልም ነው። ስለዚህ ሂዊ ጋር አንድ ፖይንት ላይ ደርሰናል። አብ ለወልድ ምንድነው ብያታለሁ? አባት ነው ብላኛለች። ወልድ ደግሞ ለአብ ምንድነው ብያታለሁ? ልጅ ነው ብላኛለች። አብ ለመንፈስ ቅዱስ ምን እንደሆነ ትነግረናለች። ከዛ በኋላ እኔና እሷ የምናወራውን ነገር እንቀጥላለን። እዚህ ጋር የማንም ጥብቅና አያስፈልጋትም። እና ደግሞ የበታችነት ስሜት የሚሰማችሁ ሰዎች በፍጹም ገስ ላይ አትግቡ። እግዚአብሔር ምስክሬ ጥሩ አይደለም ለእናንተ። ልክ አሁን ቀደም እንደገባው ወንድም ማለት ነው ገብታችሁ ፍሬ አላፈረም ኢቨን አንድ ጥቅስ አልጠቀሰልኝም። አንድ የመጽሐፍ ቅዱስ ሐሳብ እንኳን አላቀበለኝም ስለ ትሪኒቲ ጸጥሎ ወረደ። ይሲ በዜሮ ገብቶ በዜሮ ወረደ ነው የሚሆነው ማለት ነው። ስለዚህ ቢያንስ ወይ እኔ እንዳገኝ የሆነ ዕውቀት ከናንተ ወይ እናንተ ከኔ የሆነ ዕውቀት እንድታገኙ በፍቅር ነገሮችን ተደማምጠን እናውራ። እህታችን ህይወት ማይክሽን ትከፍቺና ከቆምንበት እንቀጥላለን። አብ ለመንፈስ ቅዱስ ምንድነው ብይሽ ነበር ያቆምነው። አብ ለመንፈስ ቅዱስ ምን እንደሆነ አሁን ትመልሽልኛለሽ። ኦኬ ማይክሽን ክፈቺው። እሷ እኔ እዛ ላይ አይደለሁም ያለች የቆላስይስ መጽሐፍ አንስታ ነው። እሷ እግዚአብሔር አብን እያመሰገናችሁ በቃል ቢሆን ወይ በስራ
የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ነው። ስለዚህ የምናደርገው ጸሎት ቢሆን የምናደርገው ነገር ቢሆን በኢየሱስ ክርስቶስ በኩል ነው እያለች ያለችው። አብ ወልድ መንፈስ ቅዱስን ያላወቀ ሰው ደግሞ ይሄን የመጽሐፍ ቅዱስን ትምህርት ሊያብራራ አይችልም ነው። ማንም ሰው አንተ በአብ ወልድ መንፈስ ቅዱስ ወደ ሥላሴ ትምህርት ሄደ አብ ለወልድ ምንድነው ወልድ ለወልድ ለአብ ምንድነው አልክ መለሰ። እሱ ብቻ አይደለም እናነሳው። ቆይ ምንድነው ነው አይደለ? ቆይ አይደለም፣ እሱም አይደለም ፖይንታችን፣ እሱ አይደለም። አንድ ሰው ይሄንን የተነሳውን የመጽሐፍ ቅዱስን ሐሳብ የሚያብራራው አብ ወልድ መንፈስ ቅዱስን ሲያምንና ሲያውቅ ሲረዳ ነው። አብ ወልድ መንፈስ ቅዱስ ምን እንደሆነ ያላወቀ ሰው ዝም ብሎ ከግማሽ አይ እግዚአብሔር ቃል እንዲላል ነው ተብሎ አይጠቀስም። ህይወት አለች ስላለች እሷ ማይኳን ትከፍተና ትቀጥላለች። የነብርን ጭራ ይዙትም ከያዙትም አይለቁትም ነው። ስለዚህ ኦሬዲ አንድ ማይነሳ ሐሳብ አንስታለች፣ ካነሳች ትመልስልናለች። አብ ለመንፈስ ቅዱስ ምንድን ነው? አብ ለመንፈስ ቅዱስ ምንድን ነው? ጥያቄ የሱ ነው። ህይወት አንድ ጊዜ ወደ ኋላ ትመለሽ፣ እሱ መልሽልኝ። በመንፈስ ቅዱስ በኩል ከእግዚአብሔር ዘንድ የእግዚአብሔርን መልእክት የእግዚአብሔርን ሐሳብ ከእግዚአብሔር ጋር ኮሙኒኬት የምናደርግበት በመንፈስ ቅዱስ ከእግዚአብሔር ጋር ኮሙኒኬት የምናደርግበት ነው። በፕሮቴስታንት ይሄ በቃ ይኸው መንፈስ ቅዱስ ነው። ይሄንን እኮ ነው ያወራው አይደለ? በመንፈስ ቅዱስ ከእግዚአብሔር ጋር ኮሙኒኬት እናደርጋለን። እሱን አይደለም ያወራው። አሁን ይሄንን የኔ እውቀት እዚህ ደረጃ ነው። ስለዚህ አሁን ይኸውልህ ወደ አንተ ጋር ልምጣ። ወልድ ቆይ ስማኝ፣ ወልድ የአብ ልጅ ፕሊስ አዳምጪኝ። አልመለሽልኝም። ቀጥ አድርጌ አልመለሽልኝም። አዳምጪኝ። ጥያቄ ምንድን ነው? በመጀመሪያ ወልድ ራሱ በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ነው አይደለ? ከዛ ምን አለው ብለሽ ወደ አብ ስትመጡ በስሜ ወደ እኔ እንኳን ጸልዩ አለ። ወደ እኔ እንኳን ጸልዩ ሳይሆን ያለው መሰረት ወደ ኢየሱስ እንኳን እንድንጸልይ አልተባልንም። ጥያቄ ስለምንም ነገር ብትወሪ በነገራችን ላይ መልስ እሱ በክርስቶስ ኢየሱስ ብቻ ስሙ ደግሞ መሰለ በሰማይና በምድር ከምድር በታች ባሉ ፍጥረታት ሁሉ ላይ የበላይነት የተሰጠው እሱን ተጠቅመን ወደ እግዚአብሔር ጸሎት ማቅረብ የምትችለው ነው። ይሄንን መመለስ ስለከበደ ወይንም የዶክትሪን እሺ ከብዶኛል። የጠየቁሽን ጥያቄ መልሽልኝ። አብ ለመንፈስ ቅዱስ ምንድን ነው? እኔ በራሴ ቸርቼ ባስተማረችኝ ዶክትሪን መለስኩልህ እኮ። መንፈስ ቅዱስ ከእግዚአብሔር ጋር ኢንተራክት የምናደርግበት አንዱ የሥላሴ አካል ነው። አይበቃም። ስለማታደምጪኝ ያልጠየኩሽን ጥያቄ ነው የምትመልሺው። ስለ መንፈስ ቅዱስ አልጠየኩሽም እህቴ። የጠየኩሽ ስለ ከአብ ጋር የምንገናኝበት መንገድ ነው። የጠየኩሽ ስለ አብ ነው ሂዊ። አብ ለመንፈስ ቅዱስ ምንድን ነው ብዬ ነው የጠየኩሽ እንጂ መንፈስ ቅዱስ ለአብ ምንድን ነው? አሁን ይኸውልህ በክርስቶስ መጸለይና ስለ አብ ነው የጠየኩሽ እህቴ ሂዊ። ፈለገ በቃ አንተ አሁን ይኸውልህ በክርስቶስ ኢየሱስ ስም የመጸለይ ችግር የጠየኩሽን በመጀመሪያ መልሽልኝ። ይሄ ምን እንደሆነ ታውቃለህ? ክርስቶስ መካድ ማለት ነው። በአደባባይ የካድከው ነው። ማይክሽ የሚታርግበት ነው። በቃ ማይክሽ የሚታርግ መንፈስ ቅዱስ አንዱ ከእግዚአብሔር ጋር ኮሙኒኬት የምናደርግበት መንገድ ነው። ካልመለስኩልህ እሱ የአንተ የዶክትሪን አስተሳሰብ ነው። እንደዚህ መጽሐፍ ቅዱስ ላይ እንነጋገር። አንደኛ ተከባብረን እናውራ። ሁለተኛ ነገር ሐሳቡ ላይ እሷ ምን አለች ስለማታውቀው ነገር ማውራት የለባትም አይደለም። መንፈስ ቅዱስ ከሥላሴ አካል አንዱ ነው አለችና ወደ እግዚአብሔር ደግሞ የምንጸልይበት ነው አለች የተናገረችው። አይደለም እኔ ደግሞ እሱን አይደለም ምኑ ነው ለወልድ ምኑ ነው የሚለውን ተወኝና መንፈስ ቅዱስ ከሥላሴ ይጠየቃል። ለምን መሰለህ ሶፊ፣ ቆይ አዳምጠኝ። ለምን መሰለህ ይጠየቃል። ሰዎች አሁን ትልቁ ፖይንት ላይ ደረሰን። ህይወትን ከዚህ በኋላ ማይክሽን ክፈቺና ጥያቄ መልሽ ያለላትም። ለምን ባጭሩ በእግዚአብሔር ቃል ፈትኛት መዝኛት ስለማታውቅ እኔ አይደለም ያልኩት በእግዚአብሔር ቃል መዝኛት። ስለዚህ ከዚህ በኋላ ነው አሁን አላስጨነቃት። ጥያቄ መልሽ ያለላት ወይ ወልድ ኢየሱስ ወደ አብ እንድንጸልይ አዞናል። ይሄን ትእዛዝ ትጠብቃለህ ወይስ አትጠብቅም? እኔ ሳውራ ደግሞ አዳምጪኝ ፕሊዝ። ከዚህ በኋላ እኔ እኮ መጽሐፍ ቅዱስ ላይ ያለው ነገር ከዚህ በኋላ ቅዱስ አታውቅም ምናምን እያልክ ስድብ ውስጥ ይሄ ስድብ እኮ አይደለም። ይሄ ስድብ አይደለም። ተረጋጊና አዳምጪኝ። አሁን ሌላው ጊዜ ሰዎች የማያውቁትን ነገር መፈትፈት የለባቸውም። እኔም ቢሆን ፈለጋት ናቸው ቢሆን የማያውቀውን ነገር የሚፈተፍት ከሆነ ልክ እንደዚህ የሆነ ጥያቄ ሲጠየቅ አይን ፍጥጥ ጥርስ ቅጥጥ ይሆናል። ያ ግን እንደው ምን እናደርጋለን? ስለምናውቀው ነገር ብቻ እናወራለን። ሰዎች ቆይ ያን ጊዜ ማሽን ይታያል
ለሁሉም እንዲሰማ። አይ በቃ ለምን መሰለህ ፈለገ አሁን አንተ ከዘርራል እኔ ባጭሩ ልንገርህ በተለይ ከክራይስት ጋር ክርስቶሎጂን ፈትሸው ለመሰለሽ አንቺ መሰረታዊ የሆነው ትምህርት ኢየሱስን ትክዳለህ በአደባባይ ካድከው እኮ አጭር ለምን አናረገውም ፈለገ ዲያቆን ፈለገ አትናቴዎስ ሳይጠይቀው ጥያቄ በስሜ አክብር ነበር እንደውነት ከክራይስት ጋር ባላ አስተሳሰብ ግን በጣም አዝኜባለሁ እንዴት እንደዛ ትላለህ እሺ ችግር የለውም ዘኝ ችግር የለውም እውነት መሰረታዊ ዕውቀት የሌላቸው ሰዎች ካለሙ ያዙ ስለሚችሉ ችግር የለውም ኢየሱስ ተብሎ ተቀምጦ ራሱ ወልድ በእኔ ስም ጠይቁ ብሎ ያለ እኮ ስለሱ ተቀምጦልኝ ያለ በኢየሱስ ስም ጸልይ አብራሱ ወደኔ ጸልዩ እንኳን ማን ነው ወልድ ወደኔ ጸልዩ እንኳን አላለም እኮ በስሜ ወይ ትምህርት ቢሆን አደምጥሽ ነበር ብሶት እኮ ነው ኢየሱስ መጸለይ ራሱ ኩዌሽን የሚደረግበት ሁኔታ ነው ያለው ወደ አብ በኢየሱስ ስም ጸልዩ ነው የተባለውና እሱን አስብበት እሺ ለማንኛውም ፈለገ እሺ አስብበታለሁ ወይ እምትለውን እየሰማ ነው ግን ወደ ኢየሱስ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው እያለች እኮ ነው ቅዱስ እስጢፋኖስ ለምን አታሳያትም እህታችን መጽሐፍ ቅዱስ የምታቀም አልመሰለኝ ስለ የትኛው ሐሳብ አውጥቼ ላሳያት ጋዲ 10 አይነት ስህተት ሆኑ ነገሮችን ነው በአንድ ጊዜ ተናገረችው ከመጀመሪያው ጀምረን ስለ ትሪኒቲ እናስረዳሽ ስላት ኢቭን እሷ ፈቃደኛ አይደለችም ህዊ በሆነ ሐሳብ ላይ አይዶ ነው ለምን እንደተበሳጨች እንደተናደደች አላቅም ቀጥታ የሆኑ ቃላቶች ብቻ ነው መሰንዘር የፈለገችው ስለዚህ ምን እናድርግ ፎክር የነበረው ኢየሱስን ነው ብላ ስለነበር ሶፊና ተበለሰው ቃል መጽሐፍ ኢየሱስን ደካው እግዚአብሔር እናንተን ጠቢብ ሰው ሰጥቶናልና ትንሽ አስተምራት እስቲ ፈለግዬ እግዚአብሔር ይባርክ ትንሽ አስተምራት እግዚአብሔር ጸጋው ባንተ ውስጥ አስቀምጧል ይሰማል ኔትወርክ ይመጣል ሶፊ ዳት ይመጣል ዲያቆን ጋዲ በትልቁ አርገው ጋዲሳን ወይ ፈለገ መጽሐፍ ቅዱስ ያወጣል ንገረው ዲያቆን ፈለገ በጣም ቀላል ነው እህታችን በጣም ብዙ መልስ በጣም ብዙ ነገር ስታለች ባይዘው አይ ዶንት ኖ ስሜታየው ነው ስለመጣች ይሆናል ግን የሥላሴውም ነገር ተታው ራሱ ወደ ክርስቶስ ቀጣ ይጸልም ያለሽ ነው ወደ በክርስቶስ ወደ አብ ነው እንጂ ወደ ክርስቶስ ራሱ ቀጣ ይጸልም ያለሽና ይሄ መጽሐፍ ቅዱሳዊ ትምህርት አይደለም ከህደትም ነው ባይዘው እና እሱ በጣም በቂ ማስረጃዎች ስላሉ እሱን ልንሰጣት እንችላለን ቱ ቢ ኦነስት ሮንግ የሆነ ኢንፎርሜሽን ስላላት ሰው የሚሰማው ነገር ሮንግ እንዳይመስል እሱን አሁን መጽሐፍ ቅዱስ ያልከው ፓርት አንሳልኝና በዛ እየተማመነ ነው ይሄዳል እሺ አሁን ረጋ ብለሽ አዳምጪኝ አንዳችሁ ወይ ዮባ ወይ ጋዲሳ ይቀጥሉ እኔ ወልድ ጥሩሽ አንዳችን እንቀጥላለን ጋራ ችግር የለም እህታችን ሜቢ ይሰማል ላይፍ የሚል ዩዘር ነኝ በጣም ይቅርታ ነው ሰማው ነው ያው በመሃል ገብቻ ላውራ በኋላ ላይ አወራለሁ ማውራት በፈልጉት ነገር አውሩና ፋይናሊ አወራለሁ እንድትማሪ ስለሆነ ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ በድንጋይ በሚወገርበት ሰዓት ላይ ምን ብሎ ነው የጸለየው ያው ያሬዶን በትልቅ አድርገው ነው ያሬዶ የሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ሶፊ ያሬዶ በትልቁ አድርገው ሶፊ እስከዛ ቀጥል ጋዲ በቃሽ ሶፊ እስኪመጣ ሲጠራ በድንጋይ ይወግሩት ነበረ ማ ጌታ ኢየሱስ ሆይ ነፍሴን ተቀበላት ብሎ ቁጥር 60 ላይ እንደዚህ ይላል ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮሆ ሚውት አድርግና ከእንደገና አይሰማም አሁንስ አይሰማም እስኪ አሁንስ ታች ላይ ሁሉም አይሰማም ይላል አሁን ይሰማል ቀጥል እሺ ይቅርታ
ቁጥር 59 እና 60 ላይ ነው ዋናው ፖይንት ያለው። ለማንኛውም እሺ እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበረ። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምጽም ጮኸ፣ ይህንንም ብሎ አንቀላፋ ይላል እህታችን። እና እዚህ ጋር ይህንን ስንመለከት ቅዱስ እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው አይደለም? እህታችን በስሜ ቢለምን ያለችው እኮ አብን በስሜ ብትለምኑት ነው ያለችው እንጂ ወደሱ መጸለይ። ቆይ እብሩ አንዴ ቆይ ዝም በል። ቀደም ሰምቻለሁ። ወደ ወልድ ወደ አንተ ምን መጣለህ? ወደ ወልድ መጸለይ ራሱ ጥያቄ ውስጥ የሚገባ ነገር ነው ስላለች እህታችን ማይክሽን ክፈቺና አሁን ቅዱስ እስጢፋኖስ በግልጽ በመንፈስ ቅዱስ ተሞልቶ ወደ ጌታ ኢየሱስ ጸልየዋል። ይሄንን እንዴት ታየዋለሽ? መልስሽን ስጪ። ይወግሩት ነበረ። ቁጥር 60 ላይም ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምጽም ጮኸ፣ ይህንንም ብሎ አንቀላፋ ይላል። እስጢፋኖስ ወደ ጌታ ኢየሱስ እየጸለየ ነው አይደለም? እዚህ ላይ በአብ ቀኝ ቆሞ ክርስቶስ ሲቀበለውና ክርስቶስን ደግሞ ነፍሴን ተቀበላት ብሎ ሲለው ነው የምናየው እንጂ የጸሎትን ፎርማሊቲ ባሟላ መልኩ ወደ አብ እየጸለየ አልነበረም። ጸሎትን ይህን ኃጢአት አትቁጠርባቸው ብሎ ወደ በሚወገርበት ወቅት ክርስቶስ ቆሞ ሲቀበለው ነበር አይደለ? ያንን ነገር ምንድነው ያለው? ነፍሴን ተቀበላት ነው ያለው። ይሄ ማለት ጸሎት ነው አይደለም። እኔ እኮ ያወራውል ያለውት ራሱ ልጁ ክራይስት በስሜ ወደ አብ ጸልዩ ያለው ለምን አንተ እንዲህ ዝም ብሎ ያጓሰበሱ በክርስቶስ ኢየሱስም ይጸልያል እኮ ወደ አብ አይጸልይም ማንም ያለ የለም። እኔ ዋናውን ነገር ነው ያወራው። አንዴ አትለፊ ያለውን ነገር እኮ ነው ያወራው። እዚህ ሐሳብ ላይ አንዴ ነው ያለውን ቃል ለማስተባበል አንተ ለምን ዙሪያ ጥምጥም ትሄዳለህ? ወልድ ያለውን ቃል ለማስተባበል ለምን እንትን ምንድነው ኢሬሌቫንት የሆነ ምሳሌ እየፈለክ ነው እየዞርክ ያለው? አራያታችን ተረጋጊ። ምን ሆነ? ሞዴሬተር ወይ ሚውት አድርጓትና ማትሰማ ሚውት ያደረኩሽ ድንገት ኔትወርክሽ የማይሰማ ከሆነ ነውና አንድ ጊዜ አዳምጪው። ሐሳቡን ብቻ እንትን በይውና እኔ ነኝ ሚውት ያደረኩሽ። ይቅርታ ሚውት ስላደረኩሽ። እሺ አንድ ጥያቄ ቆይ ልጠይቃት። አንዴ ቆይ የጸሎት ፎርማሊቲ ምናምን ብላለች። ጌታ ኢየሱስ ቀጥታ ቅዱስ እስጢፋኖስ እዚህ ጋር እንግዲህ ተመልካቹ 6100 ሰው አለ። ተመልካቹ ራሱ ይፍረድ። የጸሎት ነው አይደለም የሚለው ለምን ያሬዶ መዝሙር 31 ላይ ከፈተልኝ። መዝሙረ ዳዊት መዝሙር 31 ላይ አንዴ ይቅርታና የጸሎት ፎርማሊቲ ያለችውን ነፍሴን ተቀበል ተብሎ ራሱ ማን እንደሚጠየቅ መጽሐፍ ቅዱሳችን ግልጽ ስለሆነ ማለት ነው። መዝሙር 31 ላይ ቁጥር 4 እና 5 እናንብበው። መዝሙር 31 ቁጥር 4 ላይ እንደዚህ ይላል። በደንብ አስተውሉ። መዝሙረ ዳዊት ያህዌን ነው ወይ ደግሞ እግዚአብሔር አምላክ ነው እንደዚህ የሚለው። አንተ መታመኛዬ ነህና ከደበቁብኝ ወጥመድ አውጣኝ ካለ በኋላ ምን አለ? በእጅ ነፍሴን እሰጣለሁ የእውነት አምላክ አቤቱ ተቤዥተኛልና ይላል። ኦኬ ዳዊት ማን ነው እያለ ያለው? በእጅ ነፍሴን እሰጣለሁ። ማን ነው እያለ ያለው? ያህዌን ነው እያለ ያለው። ባይዘው እግዚአብሔር አምላክን ያህዌን። እዚሁ ደግሞ የሐዋርያት ሥራ ምዕራፍ 7 ላይ ሄደን ስንመለከት ያንኑ ነገር ቅዱስ እስጢፋኖስ ጌታችን ኢየሱስ በአብ ቀኝ ከተቀመጠ በኋላ እሱን ሲደግም ነፍሴን ተቀበል ብሎ ይደግማል። ኦኬ ነፍሴን ተቀበል ማን ነው እያለ ያለው? ጌታችን ኢየሱስን። አሁን እህታችን አንድ ልክ ያለውን የተናገረችው ነገር አለ። በቤተክርስቲያናችን በክርስቶስ ኢየሱስ ስም ወደ አብ አይጸለይም አልተባለም። ይጸለያል። ማን ያለው? ይጸለያል። እንደ ቅዳሴያችንን እኮ መመልከት በቂ ነው እኮ። በክርስቶስ ኢየሱስ ስም ወደ አብ ይጸለያል አይጸለይም አልተባለም። ይሄ የቤተክርስቲያናችን ትምህርት ነው። ነገር ግን ወደ ኢየሱስ ክርስቶስ አይጸለይም፣ ወደ ወልድ መጸለይ ልክ አይደለም፣ የጸሎት ፎርማሊቲ አይደለም ያለችው ነገር በፍጹም ስህተት ነው። እህታችን መስቀል ላይ ጌታችን ኢየሱስ ሆኖ አባቱ ይህን ኃጢአት ይህንን በደል አትቁጠርባቸው ወይ ደግሞ ይህን ኃጢአት አታስብባቸው ብሏል አይደል? በጣም ጥሩ። አሁን እዚህ ጋር ቅዱስ
ሰው እንዲማር እኮ ነው አሁን መጣው አንዴ እሺ ቆይ ሰው ማውራው ነገር መሀል ላይ የገባውብሽ ሳይሆን ሰው እንዲማር ነው አሁን ሰው እንዲማር ነው እህታችን አሁን የመጨቃጨቅ ጉዳይ ሳይሆን አሁን የኔ ጥያቄ እሺ ቅዱስ እስጢፋኖስ ጌታ ኢየሱስ ይህን ኃጢአት አትቁጠርባቸው ሲል ጸሎት እየጸለየ ነው አይደለም ወደ ኢየሱስ ወደ ኢየሱስ እየጸለየ ነው ወይስ አይደለም መግቢያ አላልኩትም እኔ ወደ ኢየሱስ እየጸለየ ነው አይደለም ነው ጥያቄ አይ በቃ ቀጥሉ ያሬዶ አንዳችሁ ቀጥሉ እቺ ዝም ብላ ማርከም ነው አረ በጌታ ስም ምንም እቺ ዝም ብላ ናት ቀጥሉ አንዳችሁ አይደለም ታች ላይ አይሰማም ድምጽሽ እኔ ስሚኝ ይዊ ድምጽ ስለማይሰማ ማይኩሽን ኦን አርጊው ለዚህ ነው ኦን አርጊው ማይኩሽን ታች ላይ አይሰማም አሁን ሲሰማ አሁን ትሰሚያለሽ ቀጥይ አሁን ይሰማል ለዚህ ነው ያናገርኩሽ ጥሩ እሺ የሚሰማሽ ሆነ for your information ኢየሱስ የሚለው ስም በአጠቃላይ በአይሁድ ምድር አሁን ላይ ራሱ ብትሄድ ኢየሱስ የሚለውን ስም ታገኛለህ ምንድነው እሱ ሶፊ ማንደማመጥ ከሆነ ውይይት ሊሆን አይችልም የምትፈልገውን አውርታ መውጣት አትችልም አንቺ የምትሰሚ ከሆነ ሰው ሲያወራሽ የመጀመሪያ ከሚያወራሽ ሰው ጋር መደማመጥ አለብሽ ካልተደማመጥሽ ልታውቂ ማትችም የምታውቂውንም ለኛ ልታሳውቂ አትችም ስለዚህ ተረጋጊ ሲቀጥል ደግሞ ጥያቄሽ ተመልሶልሻል ወደ ጌታ ወደ ኢየሱስ ክርስቶስ ይጸለያል 4 ነጥብ ጥያቄሽ እሱ ስለነበር ማለት ነው ነገር ግን አንቺ ምን ብለሽ ነበር ኢየሱስን ክደሹ ነበር አምላክ እንዳልሆነ አልተመለሰልኝም ሲጀመር የኔ ንግግር መደምደሚያ መስጠት አትችልም ማለት ነው የኔ መደምደሚያ መስጠው ስለራሴ ንግግር እየደመደምኩ አይደለም እንደሱ አይሆንማ እንዴ እናንተ ሲነ ስርዓትም የላችሁም ስታወሩ ለምንድን ነው በስነሱ ስታወራ እኮ ነው ሰማሃለሁ 30 ደቂቃ ብታወራ ምን ያላወራም ዝም ነው ምለው ማውራት ሲጀምር ግን አትሊስት መጠበቅ አለብህ ለምን ሪአክት እኔ ያወራው በማን ነው ሪአክት ማድረግ ማለት እኔ ነኝ እድሉ የተሰጠኝ ለኔ ነበር እኮ አንተ ከየት እንደመጣላልኩ ቆይ አይ ችግር የለውም አሁን ማለት ፐርሰናሊቲ ያተዙም ዋጋ የለውም ማውራቱ መካከል አንድ ፐርሰናሊቲ ያስፈልግም እኔ ላውራለሁ ልጨርስ የጀመርኩት ለምን አታዳምጭም ግን ችግርሽ ምንድነው አዳምጥ እንጂ እድል መች ተሰጠ ኢዮብ አልተሰጠም እድል እኮ የተሰጠኝ ለኔ ነው ላውራ ከዛ ታወራለህ እሺ ቀጥይ እሺ የተጠየቅሽው እንደማለት ተስፋ አድርጋለሁ እኔ ያልኩ ያለሁት በአጭር ቃል ማለት ነው ወደ አብ የሚያደርሰን the only way is Christ ኢየሱስ ክርስቶስ የሚለው ስም ከሙታን ትንሳኤ በኋላ የተሰጠው ስም የኛ መግቢያችንም መውጫችንም ያ ስም ነው ከዛ በፊት የተሰጠው ኢየሱስ የሚለው ስም ዛሬ ራሱ ብትሄድ እስራኤል ምድር ላይ ኢየሱስ የሚለው ስም የትኛውም ጎረምሳ አለው ኢየሱስ ወደሚለው ስም ሳይሆን እንድንጸልይ የታዘዝነው በኢየሱስ ክርስቶስ ስም ወደ አብ እንድንጸልይ ነው የታዘዝነው ያለ ኢየሱስ ክርስቶስ ወደ አብ ፊት መቅረብ አትችልም የእስጢፋኖስን ጸሎት አንስተልኛል እስጢፋኖስ በአብ ፊት በአብ ቀኝ ኢየሱስ ክርስቶስ ቆሞ ሲቀበለው አየ ሲያይ ምን አለ ጌታ ሆይ ኃጢያታቸውን ይቅር በላቸው አለ እኔ ግን እዚህ ጋር አንድ ማነሳል ነገር አለ ቅዱስ እስጢፋኖስ አለ ኢየሱስ አለ የትኛው ያለው ነው ፕራዮሪቲ መስጠው ኢየሱስማ በኔ ስም ግባ በኔ ስም ጸልይ አለ በዚህ በኩል ደግሞ የእስጢፋኖስን የጸሎት ስርዓት ታሳየኛለህ የትኛውን ስርዓት ነው ፕራዮሪቲ መስጠው ኢየሱስ ያለው ነው ወይስ እስጢፋኖስ ያለው ነው እሱን መልስልኝ አጭር ጥያቄ ይሄ ነው በጣም ጥሩ እሺ እንዲህ ምን እንደማመጥ ከሆነ ጥሩ ዕውቀት እናገኛለን ብዬ አስባለሁ የመጀመሪያው ቅዱስ እስጢፋኖስ ከኢየሱስ የተቃረነ ትምህርት እንዳለው አድርጋ ነው እየቆጠረች ያለችው ምክንያቱም የምትቀበለው የእስጢፋኖስን ነው ወይንስ የኢየሱስን ነው ብላ ማለት ነው ሁለቱ ግን የሚለያዩ ሐሳቦች አይደሉም ወይንም ደግሞ ተቃርኖ የለውም ቅዱስ እስጢፋኖስ ስለ ስሙ ነው የሞተው መከራን የተቀበለው ሰማዕት የሆነው ስለ ጌታ ስለ ኢየሱስ ክርስቶስ ነው ስለ ኢየሱስ ክርስቶስ ሰማዕት ሲሆን የኢየሱስ ክርስቶስን ትምህርት ተቀብሎ ጌትነቱን አምኖ መስክሮ ነውና እንደው በባዶ ሜዳ ያዙ ይልቀቁኝ ብሎ አይደለም ቅዱስ እስጢፋኖስ ሰማዕት የሆነው ህይወቱን የሰጠው ለዚህ ጌታ ነው ማለት ነው
አሁን ስብከት አታርገውና በቃ አረ በማልዳት ገቢ ስለ እግዚአብሔር እንዴ እስክትጨርሺ ማንንም አልገባብሽም ዝም ብለን የሰማንሽ ከዚህ በኋላ አንድ ጊዜ አንቺ ደግሞ ድሉ ይሰጥሽ ቀጥልየው እሺ ከዚህ በኋላ ምትገቢ ከሆነ እኔ ብልግና ነው ብዬ ነው የምገልጸው ምክንያቱም አንቺ ስታወሪ ስላልገባው ማለት ነው ወደ ጌታ ወደ ኢየሱስ ክርስቶስ አይጸለይም ያለ የለም ይጸለያል እሷ ግን አይጸለይም ስላለች ይሄ ምንፍቅና ነው እንመጣበታለን በስሙ ስለመጸለይ ማንንም ተቃርኖ የለውም እዚህ ጋር ያለን ኦርቶዶክሳውያን ቤተክርስቲያናችንም በስሙ ስለመጸለይ በፍጹም ተቃርነን አናቅም እናምነዋለን እናደርገዋለን ሶፊ ሚውት ታደርጋለህ ድምጽ አለ አንተ ጋር ኦኬ ፕሮፌት ጋር ነው እሺ ፕሮፌት ሚውት አድርገው ስለዚህ በጌታ በኢየሱስ ስም ወደ አብ መጸለይን በደንብ አድርገን እናምናለን አንድ ይሄው መለስን እናምናለን ሁለተኛው የእስጢፋኖስን አንስታ ተቃርኖ እንዳለው ማድረጓ ምንፍቅና እንደሆነ ወይንም ደግሞ ቅዱስ እስጢፋኖስ የኢየሱስ ተቃራኒ የሆነ ትምህርት ያለው አስመስላ መናገሯ ሌላ ስህተት ሆኖ ሳለ ወደ ኢየሱስ ጸልዩ አልተባለም ማለች ስለዚህ እስጢፋኖስ ተሳስቷል ማለት ነው ምክንያቱም በቀጥታ የጸለየው ወደ ኢየሱስ ነው ጌታ ኢየሱስ ሆይ ነፍሴን ተቀበላል ለነሱም ደግሞ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው ወይንም የለመነው ይሄን ማድረጉ ስህተት ነው ምትለን ከሆነ ቅዱስ እስጢፋኖስ ተሳስቷል የሚለውን የመጽሐፍ ቅዱስ ክፍል አውጥተሽ ታሳይናለሽ እኛ ግን ሐዋርያት ያደረጉት ከሐዋርያት በኋላም የተነሱት አባቶች ያስተማሩት ይሄ የጌታ ትምህርት ነው ብለን እናምናለን ስለዚህ አንደኛ መልስሽ መልሽልሻለሁ ሁለተኛ ጥያቄ ጠይቄሻለሁ ምንድነው ጥያቄ ቅዱስ እስጢፋኖስ ወደ ጌታ ወደ ኢየሱስ መጸለዩ ስህተት ነው የተባለበት የመጽሐፍ ቅዱስ ክፍል ወደ ጌታ ወደ ኢየሱስ አይጸለይም ያለ የሚል የመጽሐፍ ቅዱስ ክፍል እባክሽ ስጪ ክርስቶስ ከተናገረው ላውራ ፈቅዳችሁልኛል ቀጥይ እሺ እኔኮ ኢዮብ ምንም እኮ ያነሳውት ነገር የለም ግልጽና አጭር ቃል ራሱ ክራይስት ያለውን ነገር ነው ያልኩት ክራይስት ያለውን ነገር ከማለት ባለፈ ሌላ ምንድነው የምትፈልገው ነው ማስረጃ ያልክ መጠይቀኝ ምንድነው ነው ራሱ ክራይስት በግልጽ ያለውን ነገር እኮ ነው ያልኩት ዓለም ሁሉ ቢጠቀለል ማለት ነው ነቢያት ከመጀመሪያ ጀምሮ እስከ መጨረሻ ድረስ ቢያወሩ ቢገልጹ ቢናገሩ የተናገሩት ስለ ክርስቶስ ነው ስለዚህ ዋናው የጉዳዩ ባለቤት ያለውን ነገር እኮ ነው ያልኩ ምንድነው ጥፋቱ እዚህ ላይ ገብቷል አይደለ እኔ እንደ ኮምፓሪዥን ሰውንና አምላክን እኩል ቦታ አልሰጣቸውም ይሄ ደግሞ ግልጽ ነው ከፈለክ ማለት ነው ከፈለክ ስለ ክርስቶስ ጄኔሬሽን ሲጻፍ የክርስቶስን ጄኔሬሽን አምጥተው መጀመሪያ ላይ መነሻውን ዮሴፍ ነው ብሎ አልጻፉም መጽሐፍ ቅዱስ ላይ አልተጻፈም ተጽፏል በግልጽ የተጻፈ ነገር እኮ ነው የክርስቶስ አንሴስተር ሲሰሩ አመጡና ከዮሴፍ ጋር አገናኙት የዳዊት ዘር ነው ሲሉ ማለት ነው ክርስቶስ በድንግል ማርያም ሲጸነስ ከሰው ወይም ከወንድ ዘር ወስዶ ነበር እንዴ ዮሴፍ በምንድነው ከክርስቶስ ጋር የሚገናኘው መጽሐፍ ቅዱስን በእንደዚህ አይነት መልኩ አስበው ገብቷል አይደለ ለትምህርታችን ተጽፎልናል እውነት ነው ለቀናን ተጽፎልናል እውነት ነው ዮሴፍ ግን የክርስቶስ አባት ነው ተብሎ ሲጻፍ ይሄንን የጻፈው ማቴዎስ ኦር ሉቃስ እነዚህ ወንጌላትን የጻፉ ከአራቱ አንዱ ሲጽፉት ኢየሱስ ክርስቶስ የዮሴፍ ልጅ ነው ብለው ነው የጻፉት ይሄ የተጻፈበትን አግባብ ስታየው ማለት ነው ኢየሱስ ክርስቶስ እውነት ከሰው ከወንድ ዘር ተቀላቅሏል የወንድ ዘር ነበረበት በዚህ መልኩ እስኪ አስበው ነገሮችን አሁን እንደዚህ ሰፋ ያደረክ ካላየና ዋናው ክራይስት የተናገረበትን ኮንሰፕት ይዘን ካልሄድን አስቸጋሪ ነው የሚሆነው መጽሐፍ ቅዱስን አሁን እንቀበላለን እውነት ነው 100% ልክ ነው ግን መጽሐፍ ቅዱስ ውስጥ ደግሞ ሰዎች እንዳሉ መርሳት የለብንም እኔ አሁን ቅዱሳት እንቃለች እንትን አይደለም እንደሱ አይደለም እኔ የምንቅበትም አቅምም የለኝም የምንቅበትም እንትን የለኝም ችሎታም የለኝም እህታችን ይሰማሻል እንዳለው ሰው ሚዛናዊ እንደሆነ ሰው ግን አንድ ነገር መዝነታ ያለ የጉዳዩ ባለቤት ከተናገረውና ከጉዳዩ ጋር ግንኙነት ያለው አካል ከተናገረው ነገር ጋር እኔ የትኛውን ኮምፓራቲቭሊ ፕራዮሪቲ ትሰጪያለሽ ብለህ ብትጠይቀኝ እኔ የጉዳዩ ባለቤት ራሱ ክርስቶስ ያለውን ነገር ነው የምቀበለው
ስለዚህ በዚህ መልኩ እናስበው እንጂ እኛ አሁን እስጢፋኖስ እንቃለች ምናምን አይደል። እኔ ምን መናናቅ ውስጥ ምን ያደርሰኛል ሲጀመር ማለት ነው። ስለዚህ ይሄ ነው ኮንሰፕቱ። በዛ መልኩ አስቡት። እሺ የመጨረሻ ንግግር ይሆናል ከእህታችን ህይወት ጋር። ለማንኛውም ስለመልስሽ እግዚአብሔር ያክብርልን። ስላልመለሽው ደግሞ መልሼ እጠይቃለሁ። መልስ ብለሽ የመለሽ ያወራሽው ግን እንደው ከርሱ ጋር ምንም ግንኙነት የሌለው ያልተነሳ እንደው ዝም ከመል ብለሽ ያወራሽው ነገር አስገርሞኛል። እንደው የኢየሱስ ክርስቶስን ታሪክ ሲናገሩ ስለ ዘር ሐረጉ ሲናገሩ ዮሴፍ ጋር መተው ቆመው በዮሴፍ በኩል ቆጠሩ እና ምን ይሁን ማጠየቅሽ ስለሱ። አንዳንድ ጊዜ ርዕስ የማይጠብቀው ሰው ለምንድነው ከተባለ በተነሳው ርዕስ ላይ መልስ ስለሌለው ነው። በቀጥታ ጥያቄዎችን ጠይቄሽ ነበር። ያንቺን መልስ ከመለስኩ በኋላ 3 ጥያቄዎችን ጠይቄሽ ነበር። የመጀመሪያው ወደ ኢየሱስ ክርስቶስ አይጸለይም የሚል የመጽሐፍ ቅዱስ ክፍል አንጪ አልኩሽ። የለሽም አታቂም። ስለዚህ ልትጠቅሹ ስለማትቺ ምናልሽ ሌላ ነገር ውስጥ ገብተሽ አወራሽ። ጊዜ ፈጀሽ እንዳገቢ በመሃል ስጨርሽን ይገባውት። ሁለተኛ ነገር ደግሞ ቅዱስ እስጢፋኖስ ወደ ኢየሱስ ክርስቶስ ጸልየዋል። ይሄንን ጸሎት የታርገሽው ነው ቅዱስ እስጢፋኖስ የኢየሱስን ትምህርት የተቃወመ አስመስለሽ ያወራሽው አልኩሽ። ቢያንስ ሁለቱን እንኳን ብትመልሽልኝ ምን አለ? መጀመሪያ የምሰጠው ለኢየሱስ ነው አልሽ። ክደሽዋል ኢየሱስን። ወደ እርሱ አልጸለይም አልሽ እኮ። በነገራችን ላይ ሰው ወደ አብ ወደ ወልድ ወደ መንፈስ ቅዱስ ይጸልያል። ለምን ከተባለ አምላክ ስለሆነ። ምን ጸልየው ወደ አምላካችን ነው አይደል? ስለዚህ አብ ብቻ ነው አምላክ፣ ወልድና መንፈስ ቅዱስ ጸሎታችን አይገባቸውም ነው ሐሳባችሁ? ይሄ ትልቅ መንፈቅና ነው። ነገር ግን እንዳገቢ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት። ሲጀመር ይኸውልህ ንግግርን በስድብ አይነት ወሬ አታውራኝ። ሁለተኛ ፐርሰናሊቲ አታክ አታርገው። ንግግሩ በጨዋ መንፈስ ነው ያወራው፣ በጨዋ መንፈስ አውራኝ። ከዛ ባለፈ የሆነ ማርጂናላይዝ ምናምን ያረክ የምታወራው ነገር እሱ ጤናማ አይደለም። ያ ካልሆነ ደግሞ አይመጥነኝም ንግግር እንተነዳለው ማለት ነው። እሺ እኔም የመጨረሻ ንግግር ያልኩት ስለማይመጥን ነው ካንቺ ጋር መወያየት። በነገራችን ላይ ቀድም ከፈለገ ጋር ስታወሪ በነበረበት መልኩን እያወራውሽ ያለሁት ምንም የተለየ ነገር አላወራውሽ። ለማንኛውም አሁን ደግሞ ሌላ ነገር ሰምታችኋል። ምን አለ? ወደ ኢየሱስ አንጸልይም ያለችው በግሉ አድርገው ከጴንጤ ጋር እንዳታያይዘው። እሺ እንዳታያይ እኛ እንደዛ አዳችኋት እኛ ሚውት አርገን ይብሩ ችግር የለውም። እንደዛ አይነት መልክ እንዳይሰራ ቢሆን ይብሮ ተራሲ ደርስ አንተ ታርግ። ሁላችንም ሚውት አርገናል። እዮብና እሷ ብቻ ያወሩ። እስኪ ቀጥል እዮብ። እሺ እኔ ፕሮቴስታንት ነኝ ስላለችኝ ፕሮቴስታንት ብዬ እቀጥላለሁ። መካነ ኢየሱስ ነኝ ካለች ጠይቃት። አይደለችም ጠይቃት፣ መጀመሪያ ጠይቃት። ሚውት አደል ኢብራሂም ደህና ነህ? ጠይቃታ። ነብይ ኢብራሂም እንዲህ ነው መድረክ ላይ የምትረብሸው? እባክህ እስቲ ሁለቱ ይጨርሱ። ተሜረፍ አለበለዚያ ግን እናገራለሁ ስለ ደብረ ዘይት። አርፈህ ተቀመጥ። እሺ ሚውት አርግሽ። በቃ እሺ ቀጥል እዮብ። እሺ እሷ እኔ እንዲህ ነኝ ብላ ራሷን ዲፋይን ባደረገችው መልኩ ነው የምቀጥለው። አይደለችም ካላችሁ ራሳችሁ ነፃ ማውጣት በተራችሁ ትችላላችሁ። አሁን እንቀጥል። እኔ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት አለች። ወልድ ኢየሱስ አይደለም ጋይስ? ይሄ ነው የፕሮቴስታንት ትምህርት። ኢየሱስን መካድ ይሄ አይደለም። ፕሮቴስታንት አትበል። አረባክ የሞት ቆራን አውራ ተፈለክ ወይ? አረ በመዳን ይብሮ በጌታ ፕሮቴስታንት አታርገው አንተ። ሚውት አለ እኮ ረፍ ይብሮ ይረፋ በጌታ አንተ ረፍ እኮ ፐርሰናል አድርጓ። ታዲያ ከፕሮቴስታንት ጋር አያገናኙ። አይደለችም ፕሮቴስታንት አታርገው፣ ከቤተ እምነት ጋር አታያይ። ከፕሮቴስታንት አይደለችም ልጅቷ። አውቃታለሁ። እሺ ዳዲ አንድ ጊዜ ቪዲዮ አብራና ሶፊ ሚውት ያድርግ፣ ሌሎችም ሚውት ያድርጉ። ሁለቱ ብቻ ይጨርሱ። እኔ መዝሙር ያለት ጋዲም ጣልቃ አንገባ። ቀጥሉ ሁለታችሁ። እሺ እኔ ፕሮቴስታንት ነኝ ስላለች እንደዛ ነው የቀጠልኩት። አይደለችም ከተባለ በተራ ትቀጥላለህ። አይደለችም ብለህ በተራ እኔ ግን ችግር የለውም። ቆይ ኢየሱስን ወደ ኢየሱስ አይጸለይም ብላ ኢየሱስን ስትክድ እኔ ወደ ኢየሱስ ነው ያልኩት እንጂ ወደ ወልድ አይደለም ብላ ኢየሱስ ወልድ እንዳልሆነ የአብ አንድያ ልጅ እንዳልሆነ አድርጋ ስትክድ ማንም ምንም አላለም። ፕሮቴስታንት ስላልኩ ግን ለፕሮቴስታንት ውግንና ይቆማሉ። አያችሁ? ለኢየሱስ ሳይሆን ለስብስባቸው ነው የሚቆሙት ማለት ነው። ሚውት አድርግ። በተራ
በተራ የግሏ መረዳት ነው። አንተ ከቤተ እምነት በተራ እሺ ሄሎ አይሰማም። ነቢያቶች ለምን አታረጉም? ነቢያቶች ለምን አታረጉም? ትቀጥላላችሁ። ሰው አለ ከሷ ጋር ይጨርሳታውራ አንተ የፈረካችሁ ነቢያቶች ስርዓት አድርጉ። ነገ እንዳላስመሰክራችሁ እጄ እግዚአብሔር እረፍ። ነገ ደብረ ቤት ይላል እግዚአብሔር እረፍ። ትሄዳለህ፣ ችግር የለውም። እሺ ቆይ ተሙ ቀጥልዩ። እረፍ አንተ ሌባ። ኢብሮ ሚውት አድርግ። እንደመጣ እያንዳንዱ የሰው እንጨት የፈረካቸውን በአጠቃላይ አመጣልሃለሁ በቪዲዮ አርፈህ ተቀመጥ። እሺ ኢብሮ ሚውት አድርግ። እባክህ ኢብራሂም ሚውት ተፈጠረ። አሁን እየየው አይጠቅመንም፣ መማማሩ ነው የሚጠቅመንና መማማሩ ላይ እናተኩር እና ልጨርሳለሁ። ብዙ ደቂቃ አልፈጅም። ይሄ የግል ነገር ማውራት እኔ አሁን መጽሐፍ ቅዱስ ገልጦ እየተወራ የግል ነገር ለማውራት መሞከር መጽሐፍ ቅዱስ ላይ ያለ አናሳነትን ያሳያልና አንጥበብ እባካችሁ። ሰፋ አድርገን ነገሮችን እናስብ። ለማንኛውም አረ ሚውት አድርግ እባክህ። ምናልባት አንተ አናሳ ልትሆን ትችላለህ። ነብይ ያለበት ላይና እንተዋወቃለን። በስም አልተጠራህ። ለምንድን ነው እሱ ካልተነካው ብለህ የምትጮኸው? ምን ታውቃለህ? ምታውቀው ነገር አለ? ኢብሮ ብሎሃል? አዎ ነው። ችግርን ታውቃለህ ማለት ነው። እሺ ቀጥል። ለማንኛውም ሚውት አድርግልኝና በተራ ታወራለህ። ችግርን ታውቃለህ አትበል። አንተ ራስህ የተክል የመቀዘን ስለምጠጣ ነው እኮ ሚውት አድርግ። ሽንት ቤትነቱ ጀመረው። ለማንኛውም አንዴ ሚውት አድርግልኝ ልጨርስ። እኔ ድሮ ሚውት አድርግ እባክህ ኢብራሂም። ከፖፖ የሚጠበቀው እንደዚህ አይነት ቃላቶች ናቸው። እሺ ልጨርስ። ለማንኛውም እህታችን ጥያቄ ማንኛውም ጥያቄ ካለሽ የሚጠበቀውም ይሄ ነው። ሶፊ አንድ ጊዜ ቆይ አንድ ጊዜ ምንድነው አንተ ቀጥልዩ። እሺ እህታችን ፎሎ አድርጌሻለሁ። በእኛ ላይ ምንም አይነት ጥያቄ ካለሽ መተሽ ጠይቂን፣ በስርዓት እንመልስልሻለን። ወደ ኢየሱስ እንጸልያለን። እሺ ወደ አብም በጌታ በኢየሱስ ክርስቶስም ይጸልያል። ይሄ መጽሐፍ ቅዱስ ነው የሚናገረው፣ እንደዛ እናምናለን። ይሄው እምነታችን ነው። ነገር ግን አንቺ ወደ ኢየሱስ አይጸለይም ማለትሽ ስህተት ነው። ቅዱስ እስጢፋኖስ ጸልዮአል፣ በመንፈስ ቅዱስ የተሞላው ሐዋርያቱም ሲጽፉ ተሳስቷል እስጢፋኖስ ያላሉትን ተሳሳተ ማለትሽ ልክ አይደለም። ሁለተኛ ነገር ደግሞ ኢየሱስ አምላክ ነው፣ ልክ እንደ አብ ማለት ነው። ከአብ ያነሰ ሌላ አምላክ አይደለም አይደል? ስለዚህ ለአብ የሚገባው ክብር ለወልድም ይገባል። መጽሐፍ ቅዱሳችን እንደዛ ነው የሚናገረው። ዮሐንስ ወንጌል ላይ ሰዎች ሁሉ አብን እንደሚያከብሩ እንዲሁ ወልድንም ያከብራሉ። ልክ ወደ አብ እንደሚጸለይ እንዲሁም ወደ ወልድ ይጸለያል። ስለዚህ ይሄንን በደንብ ልትገነዘቢ ይገባል። ይሄንን መካድ ለኔ ምንፍቅና ነው፣ ኢየሱስ ክርስቶስን መካድ ነው። ስለዚህ ወደ ኢየሱስ ክርስቶስ ልትመለሱ ይገባል። እዚህ ውስጥ ያላችሁ እንደዛ በታስ አንዴ እዚህ ጋር ፕሮፌት ሚውት አድርግ። ኢዮባ በጣም ይቅርታ ሚውት አድርግ። ሚውት ፕሮፌት ለምን አልታፈም? በተረዷት አልተረዳሃትም። ጀስት እንዳንድ ንግግር አልተረዳሃትም። በተራ አይ እቺዮ አንተ 10 ደቂቃ ነው የምታወራው። 10 ደቂቃ ነው የምታወራው። ተረጋጋና ሚውት አድርግ። ገባ? ጥያቄ በጥያቄ አይደለም። ሐሳቡን ስማ። እየሰማው አይደል? ኃያልነት ወይም እስጢፋኖስ ጋር አገናኝተህ ማውራት እኩል ፕራዮሪቲ ያልሰጠውም ያለችው ያ አምላክ ከእስጢፋኖስ ጋር አልሰጠም ያለችው አልካደችም። ስለምንድን ነው ታወራው? ልሰማ አልችልም። እኔ ደግሞ ስርዓት አለኝ። አይደለም የክርስትና እያወራው ነው በመሃል ገብተህ ተረጋጋ። እኔ አባት ይሁንናል መረጋጋትን ያዝግመት ሞዴሬተር አለ ይታይባቸዋል። ዝግመታዊ ችግራቸው እንደ ንግግራዊ ዘይቤ ማድረግ ተገቢ አይደለም። ጀስት ብራዘር በማስተዋል ስማት፣ ላጤናዋ ትናገር። በጣም ጥሩ እውቀት አላት፣ ታስረዳለች፣ ትመግባለች። ፕሮፌት ስማ መስማት ጥሩ ነው። ይሁንናል አባት አታደነጋግሯት፣ ስሟት ነው መጀመሪያ ድል ስጧት። ያላለችውን ብላለች ብለህ ሐሳብን በሐሳብ እየወለድክ እየፈጠርክ ለማደነጋገር አትሞክር ነው። ሰማው ባታምጣት ፕሮፌት ነብይ እሺ ምን ሆነ ያለ አንተ መድረክ ላይ ጎዳና መሰለ እንዴ? እስኪ ተረጋጋባት። ተረጋጋ። ድካም አታውራ። ዘንዶ አፍ አለብህ። እኔ እግዚአብሔር መጽሐፍ ቅዱስ ዘንዶ አፍ ከፈተ ይነገራል። እንዳቀበሉ ነብዩ ለምን አይረጋጉም? ቆይ ተሙ ተረጋጋ። ለኔ ነገር የለም። አድምጣት ነው ልጅቷ። እድል ስጧት፣ መጀመሪያ ስጧት፣ ሲጨርሱ ነው ሐሳቧን አድምጡ። ሰዓት ስጧት፣ ደቂቃ ስጧት። በዛ ሰዓት ላይ ስትጨርስ
ጣልቃ ሳትገባ ለጥያቄዋ መልስ እየሰጠህ ማብራሪያ እየሰጠህ ሐሳቧን በሚገባ መልኩ ደግሞ ወስደህ ተጠቀመበት ውጣ። አንለስ ግን ይችን ብላቴና ማደነጋገሩ ጥሩ አይደለም። ጥሩ ሐሳብ ነው እያመጣች ያለችው። ለስጢፋኖስና ለኢየሱስ ክርስቶስ እኩል ክብር አልሰጥም ማለቷ ምን ላይ ነው ነውሩ? ምን ላይ ነው? ምን ላይ ነው ሐሰትነቱ? ሁለተኛ መጽሐፍ ቅዱስ ይናገራል አብ ስለ ወልድ እንዲከብር በማናቸውም ጉዳይ የሚለውን ስለ ኢየሱስ ክርስቶስ እንደሚጸለይ ተናገረች። በኢየሱስ ክርስቶስ ስም እንደሚጸለይ ተናገረች። ምንድነው ነውሩ ላይ ብራዘር? ስለዚህ ስሟት ስለምንድነው ኢየሱስ ላይ የምትቆጣ? ፕሮፌት ትናደዱ ተረጋጉና ስሟት። አሁን እኔ ዝም ብላለሁ። ፕሮፌት አንዴ ወደ አንተው ልምጣ። ቆይ አይ አንተ አዋቂ ስለሆንክ ወደ አንተው ልምጣ። ቆይ ፕሮፌት ማይክን ኦን አድርግና ዳዊት ይሰማል? ፕሮፌት ዳዊት ማይክን ኦን አድርግ። ዳዊት አንተ ልጠይቅ ችግር የለውም። እህታችንን ትተናታል። ብላቴና ስለሆነች ትተናታለሽ። ዳዊት ማይክን ኦን አድርግ። ወደ አንተ መጣው። ይሄው ማይክን ኦን አድርግ። ማን ነብዩ? ነብይ ዳዊት ነቢያቱም እንዲህ ናቸው። ወደ ራሳቸው ሲዞር ትክክለኛው ትምህርት እንዳይገለጥ ነው። ሰብሮ ሲገባ ነው ደስ የሚለው። በቃ ዝም ብሎ ይሄ ዳዊት ዘንወጣ። እብሮ ቆይ አንድ ጥያቄ ልጠይቅ አንተን። እብሮ ይሰማል? አንዴ ስማኝ። ልጅቷ እምነቷ ምንድነው? ልጅቷ ፕሮቴስታንት አይደለችም። በግልጽ መማቃት ነገርኩህ አይደለ? ምንድነው? መሳደፍ ፍላጎት ካልነበረ በስተቀር እግዚአብሔርን አይደለችም። በቃ አቃታ። እሺ አንዴ ሚውት አድርግ። እሺ አንዴ ሚውት አድርግ። አንዴ አንተ ሚውት አድርግ። እህታችን ይኸውት ማይክሽን አብሪ። አንዴ ይቅርታ። ይወት ወንጌላማኝ ነሽ አይደለሽም? ፕሮቴስታንት ነሽ አይደለሽም? አቤት ፕሮቴስታንት ነሽ አይደለሽም? ቆይቲንሽ እንትን ኔትወርክ እየተቆራረጠብኝ ነው። ላስተካክልና ልመለስ። ምን አልከኝ? ምንም ቀይ እያበራ አይደለም። ባይዘወይ ቀይ እያበራ አይደለም ይታያል። እኔ ክርስቶስ ተከታይ ነኝ። ፕሮቴስታንት አይደለሽም? አይ እያበራ ነው። ከሰማኸኝ የክርስቶስ ተከታይ ነኝ። የትኛውንም የጣሪያ ግድግዳ ተወካይም አይደለሁም። የክርስቶስ ተከታይ ነኝ። የትኛውን ጣሪያና ግድግዳ ጠበቃ አይደለሁም። ግልጽ ነህ? ህብረት ምታረጊ ነው። ማመልከው የክርስቶስ ተከታይ ነኝ። only Christ follower ኢየሱስ ክርስቶስን እከተላለሁ። ክርስቲያን ነኝ እኮ። ህብረት ምታረጊ ከዛ ውጪ ሌላ የጣሪያ ግድግዳ ድጋፍ የለኝም አባቴ። እሺ ሰማል። የሚቆመው አዘይንዶ ዘዴ የሚቆመው በእግዚአብሔር ፊት ለፍርድ በምቆምበት በሙሉ ማንነት ነው አይደለሁም እንኳን የክርስቶስ ተከታይ ነኝ። ክርስቲያን ነኝ። ልታረጓት ነው ህብረቷን እንጠይቀው። አረባ ከሲዝም በላ አንተ ደግሞ ህብረት ምታረጊው የት ነው እኮ ነው ያለው። ምን አንተ ደግሞ ትላለህ እንዴ? አይደለሁም አለች አይደል? ለፖለቲካ አይደለሁም አለች። ተሙለታ ሚውት ያርጉ። ቀጥይ አይደለሁም ብላለች። ታሜ እኔ ስለማውቃት አይደለችም። ኦንሊ ጂሰስ ነች። ኦንሊ ጂሰሶች ታውቃቸዋለህ? አላቃቸው ሐዋርያ ናቸው። ጂሰስ ከሆነች እኮ ኢብሮ ቆይ አንዴ። ኦንሊ ጂሰስ ከሆነች እኮ ኢየሱስ አብ ነው ብላ ነው የምታምነው አይደል? ስለዚህ እምነቷን ህብረት የምታረግበትን ማወቅ ለኔም ላንተም ይጠቅመኛል አይደል? አንተም ስለሷ በኋላ ለማውራት ይጠቅማል። ስለዚህ ሙለታም ሌሎቻችሁም አንዴ እንትን ትሉና የሷን ትክክለኛንም እምነት እንወቅ። ያን ያህል ከባድ አይደለም። እህታችን የትኛው ቸርች ነው ህብረት የምታደርጊው ለአምልኮ የምትሄጂው? እንደ ፕሪሚየር ሊግ ጎራ ሰጣችሁት የምትከራከሩለት ጉዳይ በአጠቃላይ ህይወት አይደለም። ግልጽ አድርጌ ልንገርህ። በመጨረሻው ቀን ቆመ የምትጠየቀው በነፍስና በስጋ ያደረከው ነገር ነው የምትመዘነው። የኔ ወንድም አይ እኔ ይኸውልህ እናንተ የምታወሩት በተለይ በእግዚአብሔር ቃል ላይ የምትሰሩት ቀልድ በተለይ የሆነን የእምነት መጠለያ ድጋፍ እየሰጣችሁ ናንሴንስ ነው። ትርጉም የለውም። ስለ ህይወት አውራ፣ ስለ ክራይስት አውራ፣ ስለ ማንነት አውራ። እኔ አሁን የክርስቶስ ተከታይ ነኝ ብያለሁ። የክርስቶስ ተከታይ መሆኔ ሃይማኖቴን ካልገለጸልህ አዝናለሁ። የጠየቅኩሽ ምን ነበር? ጨረስኩኝ እኮ የክርስቶስ ተከታይ ነኝ ያልኩ። እኔ ማንን ተከታይ ነው? የክርስቶስ ተከታይ ነኝ አላልኩሽም። እሺ አንዴ ስሚኝ። እሱ ምንድነው የሚያደርግልህ? አንዴ ስሚኝ። በፈጠረሽ አንዴ በፈጠረሽ በቃ እኔ ጨረስኩልህ። የክርስቶስ ተከታይ ነኝ። ይሄ ካልበቃ ክርስቶስ የሚባለው ሃይማኖት ካልበቃ በቂ ነው። ይውዬ አንዴ ኢየሱስን አብ ነው ብለሽ ነው መጣኘው። አንዴ የማ ተከታይ ነሽ አላልኩሽም። እሺ ይሄን ሰምቻለሁ። የኢየሱስ ተከታይ ነኝ ብለሽኛል። ጎበዝ አድምቄያለሁ። ይሄ ላይ ጥያቄ የለኝም። የት ቸርች ነው ህብረት የምታደርጊው?
አምልኮ የምትፈጽም የት ቸርች ነው ብዬ ነው የጠየኩሽ። አሁንም መልሰሽ እኔ ኢየሱስ ተከታይ ነኝ እንዳትይ ሰምቻለሁ። ይሄ ጉዳይ አሁን ላነሳ ነው ክርክር ኢሬሌቫንት ነው። እኔ የፕሪሚየር ሊግ ደጋፊ ምናምን የቲፎዞ እንትን የለብኝም። በቃ በአጭር ቃል መልሼልሃለሁ። ማውራት ያለብን ስለ ክርስቶስ መከተል አለመከተል ነው። ከዛ ውጪ ምንም በቃ አይበቃህም። መልሻለሁ። ቀጥሉ በቃ ጋይስ። ኦዲሰስ ነሽ ካልመች ብሎት እኮ ነው ፕሮቴስታንቶች እንደዚህ ናቸው እያለ ፖለቲካ ለመስራት አልመቻለ። ከዚህ ውጭ ሌላ እውቀት የለውም። እዩ ይቱቀ ታቤት ፖለቲካ በቃ አልተመቸህም። ችግር አለበት ደግሞ ቆይ ህይወት እውቀት እንዳለው ኢየሱስን አብ ነው ብለሽ ነው የምታምኚው? ስታወራ ደግሞ ሙለታ ለምን በስምህ እንድጠራ ታደርገኛለህ? አንተ ብልግና እኮ የታወቀ እኮ ነው ማለት አንደበት መግራት እንደማትችል ስለማውቀው ምንም ብትል አይደለም። አመሰግናለሁ። ስድብ መገለጫ ነው ማለት ነው። ምንም አልሰድብም፣ ምንም አልልም። እኔ አመሰግናለሁ። እሺ እህታችን ህይወት በስብ ይለያል። ኢየሱስን አብ ነው ብለሽ ነው የምታምኚው? አቤት እየሰማሁ ነው። አቤት ኢየሱስን አብ ነው ብለሽ ነው የምታምኚው? ህይወት አብ ወልድ መንፈስ ቅዱስ ያለ አሁን ስለ ትሪኒቲ ኮንሰፕት እያወራን ከሆነ አብ ወልድ መንፈስ ቅዱስ የሚለውን ነገር አምናለሁ። ስላሴ የሚባለው ስም ግን የተሰጠው የሆነ ስፔሲፊክ ቦታ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አምናለሁ እኮ ታምኛለሽ። ግን ኢየሱስን አብ ነው ብለሽ ነው ታምኚው? በአብ በወልድ በመንፈስ ቅዱስ አምናለሁ። አዎ በአንድ አምላክ ታምኛለሽ። ግን ኢየሱስ ወልድ ነው ለምንድን ነው አብ ነው የምለው? ምን አይነት ጥያቄ ነው ግን የምትጠይቁት እኮ ታዲያ? ስለዚህ አንቺ ጴንጤ ነሽ። ልክ አዲስ የመጡ ጴንጤዎች እንዳልክ የሚባለው ራሱ ነው ክራይስት ነው የሚመጣው ስላሴ አትበለኝ ያለ ልጅም ነበርና ጴንጤ ነሽ ተናገር የነበረው ከዚህ ምን ኢብሮ ይሄው ጴንጤ ናት ልጅ። ምን አለች? ጴንጤ ነኝ ያለች የቸርች ነኝ ያለች። አንተ ጴንጤ ነህ መሰለህ? እውነታው ላይ በእግዚአብሔር ፊት እውነታው ላይ ትኩረት አድርግ። ልጅቷ ነገረች አይደለ? እዚህ ቸርች ነኝ አይደለሁም አለች። ጴንጤ ናት። አንተ ጴንጤ ነህ? አንተ ጴንጤ ነህ? አዎ ችግር የለውም። አንተ ጴንጤ ነህ? ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ ችግር የለውም። ተመለሰልኝ። አንተ ጴንጤ ነህ? ቅጠል በመብላትና እሷን ትቻታለሁ። አንተ ጴንጤ ነህ? ኢብሮ እሷን ትቻታለሁ። አንተ ጴንጤ ነህ? አንተ ጴንጤ ነህ? ምን ማለት ነው? አንተ ሲጀመር ከመጽሐፍ ቅዱስ እንድትገልጽልኝ ነው ፈልገው። መጽሐፍ ከፍ አድርግና ና እኮ አንተ ጴንጤ ነህ ወይ ነው ጥያቄ። መልስልኝ። አዎ ወይ አይደለሁም በለኝ። የፈለግከውን እኔ የክርስቶስ አንተ ጴንጤ ነህ ወይ ጥያቄ መልስልኝ። እኔ የክርስቶስ ተከታይ አብ ወልድ መንፈስ ቅዱስን የሚቀበል አንድ አምላክነትን የሚቀበል ሶስት አካልን የሚቀበል እኔ እናንተ ብቻ እዚህ ላይ እናወራ። መጽሐፍ ቅዱስ እየጠቀስከ መልካም። ግን ጴንጤ ነህ ወይ ነው ጥያቄ። አንተ የወንጌል አማኝ ነህ? ጴንጤ ነህ? የወንጌል አማኝ ያ እኮ ጴንጤ ነህ? ጴንጤ ነህ? አዎ በጣም ጥሩ። መጽሐፍ ቅዱስ ላይ እንነጋገር ብለኸኛል። በጣም በደስታ ነው የምነጋገረው። መጽሐፍ ቅዱስ ይዛህ ልጅ ላይ አለ እጅ ላይ አሳየኝ። ይህ መጽሐፍ ቅዱስ 66 ነው አይደል? አዎ። ይህ መጽሐፍ ቅዱስን ለጴንጤ 66 ብሎ የቀነነ አንድ አባት አሳየኝ እስኪ ንገረኝ። እኔ መጽሐፍ ቅዱሱን ከማንበባችን በፊት መጽሐፍ ቅዱሱን 66 ብሎ የቀነነ አንድ አባት ንገረኝ። ምንም አያደርግልህም። ስለዚህ ለምን ያደርግልኛል እንጂ መነሻ የሌለው ከመጽሐፍ ቅዱስ መነሻ የሌለው መድረሻ ላይ አወራም። አንተ ይኸውልህ መነሻ የሌለው የነጋዲሳ ጭራ ነህ እንጂ እውቀት የለም። ና እናውጣ። ችግር የለውም። እያነበብን ችግር የለውም። መነሻ የሌለው መድረሻ ላይ አወራም። ይህንን መጽሐፍ ቅዱስ 66 ብሎ የቀነነልህ አንድ አባት ንገረኝ። ይቅርታ ተሚ አሁን ወንድማችን ኢብሮ የመጽሐፍ ቅዱስ ቀኑና ባይብሊካል ካናን ላይ ምን አይነት ኖሌጅ አለው የሚለውን እርግጠኛ ባልሆንም እንደው ታች ያለውም ሰው መሰላቸት እንዳይመጣ ያ እሺ እኔ እንደው ፈቃደኛ ከሆነ ኢብሮ የሱር ነው ኩዌሽን አንድ ጥያቄ ልጠይቀው። ኢብሮ ፈቃደኛ ከሆንክ ኢየሱስ ክርስቶስ ለዓለም ሁሉ አልሞተም ብሎ የሚያስተምር ሰው ይሄ ትምህርት የመጽሐፍ ቅዱስ ትምህርት ነው ብለህ ታስባለህ? ኢየሱስ ለዓለም አልሞተም ብሎ የሚያስተምር ሰው ይሄ ትምህርት ኑፋቄ ትምህርት ነው። እሺ ሙለታ ማይከን ሆነ አድርግ። ለምን እዚሁ አላወያያችሁ? ምን እንደው ሶፊም ስለሌለ እዚህ ቁጭ ብዬ ላወያያችሁ። አንተ ዲቤት እናርግ።
ሙለታ አይ ቆይ ችግር የለውም ኢየሱስ ላለ ነው ዲቤት እናድርግ ይቀድማል ቆይ ችግር የለውም ዲቤት እናድርግ በቀኑና ጉዳይ ወይ ቆይ ችግር የለውም አሁን ይሄ መልስ ሙለታ ይኸውልህ ኢየሱስ ላለ ሞቷል አልሞተም ዲቤት እናድርግ ወይ እናንተ አየህ ኢየሱስ ላለ ሞቷል አልሞተም ፕሮቴስታንት መሆኗንም አለመሆኗንም በማይታወቅ ልጅ ፕሮቴስታንት ያላችሁ ፖለቲካ ስትሰሩ ነበር። እሷን ተናል መልስልኝ። የእናንተ ጳጳስ እቺ አንዲት ልጅ ናት። የእናንተ ጳጳሶች ምንፍቅና የሚያስተምሩት ማለት ነው። አንድ ግለሰብ ኢቭን በሉ በቃ ተወያዩ። በቃ ሙለታ እና ኢብሮ ተወያዩ። በቃ ሙለታ ኢየሱስ ላለ ሞቷል አንድ ሰው አንድ አባት 80 አሃዱ የሚቀበለው ላረጋግጥልህ እወዳለሁ። በዛ ጉዳይ እኔ እናንተ ቤት እንግባ። ኢየሱስ ላለ ሞቷል ብለህ ታምናለህ ወይ? እኔ ያንተን ጥያቄ መመለስ ግዴታ ለዓለም ሞቷል አልሞተም መልስ ለምን ወንጌል እኮ ነው የምልህ በውይይት ከሆነ ኢብሮ ባይ ዘ ዌይ ሙለታ ለዓለም አልሞተም ብሎ ነው የሚያምነውና በቃ ከሱ ጋር ዲስከስ ታደርጉ መልካም ነው አንተ ነው ያልኩት በሉ በቃ መልካም ቀን እንዳንተረኛ አላወራውማ ንፋቄ ትምህርትን አላወራም ዋው እንግዲህ ምከረው አላውቅም ወንድም እኮ አልሞተም ብዬኔ እንዴት ነው የምደራደረው አዎ ልክ ነው አይ ከባድ ነው እኮ እኔም እሱ ነው ብለን ፋቂ ነው አዎ ወዳጅ ፋቂ ስለሆነ ለምን የቅድሙን ሐሳብ አሁን አታነሱትም ፕሮቴስታንቶች ወደ ኢየሱስ አይጸልዩም ሲሉ ነበር ዳዲሳ አውራውና እንግዲህ ተነጋገሩበት ወደ ኢየሱስ ክርስቶስ አይጸልዩም ፕሮቴስታንቶች ይያል ፖለቲካ ስትሰራ ነበር አይ ይሄው ልጅቷ እኮ ፕሮቴስታንት ናት ቀደም የነበረችው እኮ ፕሮቴስታንት ነኝ ብላ የት ነው ያለችው እንደዛ ስብትልስ አንድ ሰው ያለውን ወስደህ የእናንተ ጳጳሶች ያሉትን የጳጳሶች ያሉትን ቤተክርስቲያን አይወክሉም ይያላችሁ ጮሃል ነበር ኢብሮ ሚውት አድርግላችሁ ሙለታ ሰላም ሆነሽ